አንቺ እንደ እስልምና በትዳር ውስጥ ያንቺ ፍላጎት እንትን ሳይል ግንዛቤ ሳይገባ የባለሽን ፍላጎት ብቻ እንትን የማለት ነገር ትክክል ነው ብለሽ ታስቢያለሽ? አንቺ ይሄ ትዳር ነው ወይስ ባርነት ግዞት ነው ብለሽ ነው የምታስቢው? ምክንያቱም ሐዲሱን ልከፍትልሽም ይችላል ቁርአኑም ስለሚናገረው አንድ ባል ሚስቱን ያው አልጋ ላይ ለመጫወት በፈለጋት ጊዜ በጠራት ጊዜ ወዲያውኑ መምጣት አለባት በማንኛውም ኮንዲሽን ብትሆን ነው የሚለው። ካልታመመሽ ምንም ካላለሽ በስተቀር በማንኛውም ኮንዲሽን ላይ ብቻ እሱ ሲፈልግ ነይ ካለሽ መሄድ አለብሽ የሚል ነገር አለና ይሄ ትክክል ነው ብለሽ ታስቢያለሽ? አምላክ እንደዚህ ይናገራል ብለሽ ታስቢያለሽ? አለሽ አናን መመለስ ካልፈለግሽ ዛስፋይን ችግር የለው ከታች በጽሁፍ ብቻ መመለስ ከፈለግሽ ጥያቄውን ሰምተሽኛል? ያ ሰምቻለሁ። እሺ መልሽልኝ እኮ አይ እሷ ምንም አይነት ምክንያት ካለላት መከልከል አትችልም። ለምሳሌ ጤነኛ ከሆነች የሆነ ጥሩ ሙድ ውስጥ ከሆነች እንዴት ነው እምቢ ልትል የምትችለው? አይ ጥሩ ሙድ መሆን እኮ ያንቺ የጥሩ ሙድ የመሆን ያለመሆን ጉዳይ አልተጻፈም። አሁን እያለ ያለው ቁርአኑ ሐዲሱ ምን እያለ ያለው በማንኛውም ሁኔታ አንድ ሴት ልጅ ባሏ ወደ ፍራሹ በሚጠራበት ሰዓት ላይ ምንም እምቢ ማለት የለበትም። እምቢ ካለች መልአክ ይረግማታል ይላል። እኔ አሁን እያልኩ ያለው አንቺ ባልሽ በጠራሽ ቁጥር ሙድሽ መጣ አልመጣ ብቻ ጤንነትሽ ብቻ ነው አትታመሚ እንጂ ሙድሽ መጣ አልመጣ ሰው ጤነኛ ስለሆነ እኮ ሙዱ ይመጣል ማለት አይደለም። ኦኬ ግን ባልሽ ለግንኙነት በፈለገሽ ጊዜ ወደ ፍራሽ በፈለገሽ ጊዜ ነይ ባልሽ ቁጥር መሄድ አለብሽ። ይሄ ትክክል ነው አምላክ እንደዚህ ብሎ ይናገራል ብለሽ ታስቢያለሽ አንቺ? እሺ ሐዲሱን ቁጥር ንገረኛ ታዲያ። እሺ ሐዲሱን እናውጣው። ቆስቲ ታስታውሳለህ ወይስ አብይ የፈለገው ነው የሚያስታውሰው? ሐዲሱ ወይም ሰርች ላድርገው። እሺ ቆይ ሰርች ላድርግና አልቆይ ልንገርሽ። ሱናን ኢብን ማጃ 1853 እያወራሁ እኮ ነው በእናታችሁ ሚዩት አድርጌ። እሺ ሱናን ኢብን ማጃ 1853 ይላል። ልክፈትልሽ አንዴ ቆይ ልክፈትልሽ። እሺ ቆስጤ ግን አለ አለው ቢኒ 1853 ሱናን ኢብን ማጃ ነበር። አሁን ነበር ግን የመጣው ጠርተኝ ነበር። አይ ሴት ልጅ መልአክ የሚረግማትን ክፍል እሱን ፈልግ እምቢ ካለሽ ለታል ይሄን ላሳያት እስከዛሽ
እሺ ራሴን ማተለቅ እችላለሁ ቆስቲ ያተልቀኝ እስቲ እኔ ራሴን ማተለቅ አልችልም ኦኬ እሺ ይኸውልሽ ይኸው ሱናን ኢብን ማጃ ነው 1853 ይላል ከዚህ ጀምሮ ይኸው መጨረሻ ላይ ከዚህ ጀምሮ እንደም the messenger of Allah said ይላል ለምልክተኛ ነው do not do ዛት ይልና ይሄን አታድርግ ይልና አተልቁኝ አንዴ ቆስቲ አተልቀኝ እና ተፈልገዋል ያኛው እሺ እልሽ መሐመድ እንደዚህ ያለው if I were to command anyone to prostrate to anyone other than Allah ካላ ውጭ አንድ አካል ለሌላ አካል መስገድ ቢቻል ኖሮ አለ I would have commanded a woman to prostrate to their husband ሴቶች ለባሎቻቸው እንዲሰግዱ አዝ ነበር አለ ከዛ by the one who has hand is the soul of Muhammad ነፍሱ የመሐመድ ነፍስ በእጁ በሆነች አምላክ እምላለሁ አለ no man can fulfill her duty towards Allah ማንም ሴት የአላህን ውዴታ አትሞላም until she fulfill her duty towards her husband የባሏን ግዴታ ወይም ሐቅ ሳትወጣ አለና እንዲህ አለ if he asks her for intimacy አለ ለግንኙነት ወይ ወደ ፍራሽ ሲጠይቃት ባልዮ ሲጠይቃት even if አለ she is on her camel sandal በግመል ኮርቻ ላይ እንኳን ብትሆን she should not refuse እምቢ ማለት አትችልም ይላል አይሽ ባል ለፍራሽ ሲጠይቃት ግመል ላይ ሆነሽ ኮርቻ ላይ ሆነሽ እንኳን ቢጠይቅሽ እምቢ ማለት አትችይም ይልሻል ለሄን ያልኩሽ ቅድም የመላእክቱን ደግሞ አመጣልሻለሁ እምቢ ካለሽ መላእክታ ይረግሟታል ይላል እሱ ራሱ ትክክል ነው አይደለም የሚለው እናያለን መላእክቶች በዚህ ሐሳብ ውስጥ ካሉ አሁን ጥያቄው ምን መሰለሽ ሆናኒ ይሄ ሐሳብ ትክክል ነው አንደኛ ሁለተኛ ያንቺ ፍላጎት ለምንድን ነው አላህ የሚጨርሽ አንቺ ፈልጊ አትፈልጊ እዚህ ጋር ይታወቃል ሰው ያንቺ ፍላጎት የታለ አንቺ ሮቦት ነሽ ወይ ሰው ነሽ ባልሽ በጠራሽ ቁጥር ኢቭን ግመል ላይ ሆነሽ ስቶፍ ላይ ሆነሽ በማንኛውም ሁኔታ መሐመድም ይሄን ያደረገው ስላለ እንቢ ማለት አትችይም ይላል ያንቺ መብት ወይም ያንቺ ፍላጎት የታለ እዚህ ጋር እስቲ ንገሪ ሐናኒ ያለሽ በእንደዚህ አይነት ሲቹዌሽን ላይ ሆና ራሱ እምቢ ካለች ኦኬ መጣለች ተሰማሽኝ ሐናን ሰምተሽኛል ጥያቄና ሳነብልሽ ሰምቻለሁ እኮ ታዲያ አሁን እዚህ ጋር ሐዲስ እሺ ቆይ እዚህ ጋር ሐዲሱ እያለ ያለው ስለ እሷ ጤነኛ ከሆነች ነው እንጂ በምንም አይነት ለምሳሌ የሆነ ስራ ላይ ሆና ራሱ ቢሆን እያለ ነው እንጂ አሁን ጤነኛ እሷ ፍላጎት ካለላት እና ደግሞ ጤነኛ ካልሆነች ብሎ አልጠቀሰም እዚህ ጋር እያለ ያለው ምንድነው በምንም አይነት ነገር ቢሆን ባልሽ ነው ባሏስ ከሆነ ድረስ ያ ግዴታ እኮ ነው አው ግን ሐናኒ ባልና ሚስት ቢሆንም እኮ በመነጋገር ነው እንጂ ግዴታ ባልሽን ስላገባሽ በማንኛውም ሰዓት በፈለገው ቁጥር ነይ ባልሽ ቁጥር የምትጎተቺ ነገር አይደለም በርግጥ እኔ እሱን አንቺ ታውቂያለሽ ግን እኔ ያልኩሽ ያለሁት ይኸውልሽ በግመል ኮርቻ ላይ እንኳን ሆነሽ በማንኛውም ታይም ነው በዚህ ሰዓት ፍላጎትሽ ሊኖርሽም ባይኖርሽም ይችላል አላውቅም ባይኖርሽስ ኖረሽም አልኖረሽም እምቢ ማለት ግዴታ ምንድነው መብት የለሽም አንቺ ያለሽ መብት ምንድነው ከታመምሽ ብቻ ነው እስልምና ላይ እሱ ላይ አዲስ ቃል አላውቅም ለሚሉ ነው ሙስሊሞች ግን ለማንኛውም even if ነው የሚለው even if she's on her camel sandal ነው የሚለው በግመል ኮርቻ ላይ ጉዞ ላይ ያላችሁ ማለት ነው በዛ ሰዓት ላይ ወደ ፍራሽ ወይም ደግሞ ለግንኙነት ቢጠይቅሽ እምቢ ማለት አትችይም ነው እያለሽ ያለው
አንደኛ ይሄ ትክክል ነው የምትይኝ፣ ሁለተኛ የአንቺስ መብት ምንድነው ማለት ነው? ትዳር ማለት ባርነት ነው እንዴ? ያለ ፈቃድ የሚደረግ ነገር ነው ትዳር ማለት? ባርነት አይደለም። እዚህ ጋር ስላልተገለጸ ሴት ልጅ ፈቃድ ታኔታ እዚህ ጋር እዚህ ጋር ተገለጸማ ስለ ሴቷ የሚል የለም። እዚህ ጋር ትእዛዝ ነው እያቀረበ እኮ ትእዛዝ እኮ ነው። አንቺ በፈለገው ሁኔታ በጠራሽ ቁጥር የፈለግሽበት ቦታ ብትሆኚ እምቢ ማለት አትሽም እኮ ነው የተባለው። ስለዚህ ትዳር ግዞት ካልሆነ በመፈቃቀድ በመነጋገር ከሆነ የአንቺ ፈቃድ የታለ? እዚህ ጋር ስለ አንቺ ፈቃድ እኮ አይናገርም። አንቺ የአንቺን ፈቃድ ተጭኖ በምንም አይነት ሁኔታ ውስጥ ቢሆን ከጠራሽ ነው፣ እምቢ ማለት አትችይም ነው እየተባልሽ ያለሽ። ይሄን ደግሞ ባለማድረግሽ ምን አላህ ምን ያደርግሻል መሰለሽ? መላእክት ልኮ ያስረግምሻል። ለባልሽ እምቢ ብትይ በዚህ ሰዓት ማለት ነው ሙድሽ ባይመችሽ ምናምን እምቢ ብትዩ እርግማን ሁሉ አለው። ይሄ ትዳር እስልምና ውስጥ ትዳር ነው ወይስ ግዞት ነው? ባርነት ነው? እዚጋ እያወራ ያለው ስለ ትእዛዝ ስለ ሴቶች እያወራ አይደለም። ስለ ሴት መብቷ እምቢ ማለት በምንም እምቢ ማለት እንዳለባት እያብራራ አይደለም። እዚጋ እያቀረበ ያለው ትእዛዝ ነው። ስለዚህ የከለከላት ሴት ልጅን በምንም አይነት ሁኔታ ብትጠየቅ በባሏ እምቢ ማለት አትችልም እያለ እየከለከላት ትእዛዝ እየሰጣችሁ ነው ለእናንተ። ያ ጤነኛ ከሆነች አትችልም። ምንም አይነት ምክንያት ካለላት ጤነኛ ከሆነች አትችልም። በነገራችን ላይ ለምን ደብተሰለ ጤነኛ ካልሆነች የሚል ማስረጃ አለ? አነን ጤነኛ ካልሆነች ችግር የለውም የሚል ማስረጃ አለ? ኮሜንት ላይ አትሳደቡ ፕሊስ፣ አትስደቡ። ለምን ሰድቧት? ተው ፕሊስ። ኮሜንቱን ዝጋው እንዴ? እንደዛ ከሆነስ ክርስቲያኖቹ ነው። ለምን ኮሜንቱ ይዘጋል? ክርስቲያኖቹ ተው ካልሆነ መውታለና ክርስቲያኑና ሙስሊም የሚሳደቡ ክርስቲያኖችም ለምን ብትሳደቡት? አትሳደቡ። እነሱ ስሜታቸው ተነክቶ ሊሆን ይችላል። ሴቶችን በዚህ ልክ እንደዚህ ሲሆን በእርግጥ ቢሆንም ብቻ ሰው በሆነ አስተሳሰብ ውስጥ ካለ ከባድ ነው ከዛ አስተሳሰብ ለመውጣትና ተረዱ የኛ ልጆች። ለማንኛውም እኔ ሃናን የጠየኩሽ የአንቺስ ፍላጎት ማለት አሁን ትዳር ግዞት ካልሆነ ባርነት ካልሆነ በሁለቱ መካከል ተነጋግሮ የሚፈጸም ካልሆነ በማንኛውም ሰዓት ፈለግሽም አልፈለግሽም አንቺ ነይ ስትበይ እምትሄጂ ከሆነ ይሄ ግዞት አይደለም ወይ? ያንቺ መብት ያንቺ ፍላጎት የታለ እዚህ ጋር እያልኩሽ ነው ያለሁት። ሃናኔ የታለ ያንቺ ፍላጎት? የኔ ፍላጎት እኮ እዚህ ጋር ተጻፈ። ልክ ነህ፣ ተጽፏል እኮ አላልኩም። እዚህ ጋር እያቀረበ ያለው ስለ ሴቷ ለባሏ ምን ማድረግ እንዳለባት እምቢ ማለት እንደሌለባት እየተናገረ ነው ያለው። ያንቺን ፍላጎት እኮ ተጭኖ እኮ በማንኛውም ሁኔታ ባልሽ በሚጠራሽ ሰዓት ላይ እምቢ ማለት አትችይም እያለች ነው እኮ። እዚህ ጋር እኮ ሁለት ነገር ነው የሚያስቀምጠው። አንደኛ የወንዱን መብት በማንኛውም ሰዓት ላይ ከሚስቱ ጋር ግንኙነት ማድረግ ይችላል፣ የሚከለክለው ነገር የለም። አንቺ ደግሞ በማንኛውም ሁኔታ ውስጥ ብትሆኚ እምቢ ማለት አትችይም እያለች ነው። ስለዚህ አንቺንም ክልከላ እያደረገብሽ ነው። ስለዚህ ይሄ ትክክል ነው ሃናን? ያ ሐዲሱን እንደዛ ስላለ ልክድ አልችልም፣ ግን አላቅም እዚህ ላይ ላወራ አልችልም። እሺ አንቺ ስሜት አለሽ የለሽም ሃናኒ? አለኝ እንጂ። እሺ አንቺ ፈልገሽ ባልሽ እምቢ ቢልሽ፣ አንቺ ፈልገሽ ባልሽ እምቢ ቢልሽ ምንድነው የሚሆነው? ሲጀመር ለምን እምቢ ይላል? ሲጀመርን ተይውና አለ እምቢ አለሽ እኮ እሱን ስላላነበብኩ ልነግርህ አልችልም፣ ግን ባልና ሚስት እስከሆኑ ድረስ ግዴታ ነው። እሺ አንቺ እምቢ ካልሽ ምንድነው የሚፈጠርብሽ? እኔ እምቢ ካለኝ ምን? አንቺ እሱ ነው ብሎ ወደ አልጋ ሲጠራሽ እምቢ ካልሽ ምንድነው የሚፈጠርብሽ? ካለ ምንም ምክንያት እምቢ ማለት አልችልም እኮ። እሺ እምቢ ካልሽ በቃ
ሙድሽ አልሆነምና ሁሌም ሙድ ላይ አትሆኝም አይደለ? ስለዚህ በቃ እኔ ዛሬ ሙድ ላይ አይደለሁም አልፈልግም ብትይ ምን ይፈጠርብሻል አንቺ ላይ? ምን ይፈጠራል? ምንም አይፈጠርም። ሳይ ሙስሊም 1436 ዲን ከፈተልኝ መላእክቶች ረግማታል የሚለውን ታዲያ ለምን ዝም አለሽ? 600 ክንፍ ያለው መላእክት እየመጣ የሚረግምሽ ከሆነ ምንም አይፈጠርባትም ለምን ትያለሽ? 16 ምን አልከኝ? 14 ስንት? አይ 1436 ዲ 36 እሺ። አይ ከባል አንፃር ያክል መስሎኝ ነው እንጂ ስለ መላእክቶች አይደለም። ለዛ ነው ምንም አይፈጠርም እኮ ባልሽን እምቢ ካልሽው ወደ አልጋ ሲጠራሽ እምቢ ካልሽው ምንም አይፈጠርብኝም ብለሽ እንዳታስቢ። እንግዲያውስ ምን ይፈጠርብሻል? ዲ አይደለም ዲ ቦስ ዲ ነው እንዴ? አዎ እሺ I think ይሄ መሰለኝ። አዎ እስቲ አንብብላት። እሺ እንደዚህ ይላል ቻፕተር It is unlawful for a wife to refuse to come to her husband ቤዲልና አክልክል ነው ባልን እምቢ ማለት ሴት ልጅ ባልን እምቢ ማለት የተከለከለ ነው። አቡ ሁረይራ ነው የተናገረው። ያላ መልእክተኛ እንደዚህ ያሉ ይላል When a man invites his wife to his bed አንድ ባል ሚስቱን ወደ አልጋ ሲጠራት he does not come ካልመጣች and he spends the night being angry አለ ወይም ደግሞ ባልየው ምሽቱን ባሏ በንዴት እንትን ካለ ዊዘር በሷ ከተናደደ the angel curse her until morning እስከ ጧት እስከሚነጋ መላእክቶች ይረግሟታል አለ። ይረግሙሻል። በመላእክ መረገም ደግሞ ቀላል አይደለም መቼም። ኦኬ ለምሳሌ ቢኒ አላሽ ተበራሷ ባል ምሳሌ ስጣት አንተ ቢኒ አትበል እንዴ። እሺ ለምሳሌ ሃናንዬ ባልሽ ጠራሽ ወደ አልጋ አልፈለግሽም ምን ቢያልሽ ፍላጎት ስለሌለሽ ከዛ በኋላ ምን ይፈጠራል? ባንቺ ሁኔታ ይናደድና ባልሽ ይተኛል። ይናደድ ምንም ችግር የለውም። ከዛ ምን ይፈጠራል? አላህ መላእክት ይልክና መላእክቶች ጧት እስከሚነጋ እስከ ጧት ድረስ ይረግሙሽ ያድራሉ ማለት ነው። እና ይሄ ነገር እንዴት ነው ትክክል ሊሆን የሚችለው? መላእክቶች እንዴት ነው በባልና በሚስትም ጉዳይ አልጋ ጉዳይ ገብተው የሚራገሙት? ለምን አልሰጠሽም ብለው ነው ምን ብለው ነው የሚራገሙት እነሱ? እስቲ ትንሽ ከብዳል እኮ። እሺ ባሏን ስላሳዘነች ነው። ስለዚህ ባሏን ያሳዘነችው በአልጋ ጉዳይ ነው። ስለዚህ መላእክቶች ምን ብለው ነው የሚረግሙት? እስቲ ምን ብለው ይራገማሉ? እስቲ ብለሽ ታስቢያለሽ? አንቺ ሴት ባልሽን ከልክለሽዋልና እያሉ ነው ሲራገሙ የሚያድሩት? ይሄ የባልና የሚስት ጉዳይ አይደለ እንዴ? መላእክት ምን አገባቸው በዚህ ጉዳይ ላይ? ያ እኮ ያ እስልምና ላይ ሁሉም ነገር ስለተጻፈ ለዛ ነው። ስለዚህ እስልምና ማለት ግዞት ነው ያልኩሽ ለዚህ ነው። ኢቭን ለባልሽ መስጠት ለመስጠት እንዴት ማድረግ እንዳለብሽ አላህ ነግሮሽ ነው ማለት ነው። ያንቺና የባልሽ የሁለታችሁ ፈቃድ የሁለታችሁ መነጋገር ሳይሆን ባልሽ ጠርቶሽ እምቢ ካልሽው በዛ ሰዓት ሙድሽ ሳይመጣ እምቢ ካልሽው ኢቭን መላእክት ልኮ ራሱ ያስረግምሻል ማለት ነው። አለ ያንቺ ፈቃድ አይታሰብም ማለት ነው። ያገባዋል አላህ ራሱ በዚህ ጉዳይ ላይ በባልና በሚስት ጉዳይ ላይ በአልጋ ላይ በፍራሽ ላይ ጉዳይ ያገባዋል አለ። የሱ ፍጥረቶች አይደለም ለምን አያገባም? እንዴ የሱ ፍጥረት ብትሆኛ አንቺ ነፃ ፈቃድ ሰጥቶሽ እኮ ነው የፈጠርሽ አይደል እንዴ? ነፃ ፈቃድሽን ተጠቅመሽ እኮ ነው የምታረጊው። ትዳር ማለት እኮ በሁለቱ ሰዎች መካከል ያለ መተሳሰብ በቅድስና የመኖር ጉዳይ ነው እንጂ የአልጋ ላይ ጉዳይ እኮ የአምላክ ጉዳይ አይደለም። ኦኬ ፈጥሮልሻል፣ በቅድስና እንድትኖሪ ዘርሽ እንድትተኪበት ፈጥሮሻል። ከዛ ውጪ ግን እንዴት መሆን ያለባችሁ በፈቃድ በመፈቃቀድ ሁለታችሁ ያን ነገር ማድረግ እንዳለባችሁ የእናንተ ፈቃድ ነው እዛ ውስጥ ያለው እንጂ አይ በቃ
ሚስት ስትፈልግ ባሌ ሲፈልግ ፈቃዱን አላሟላሽምና ባሌ ሲፈልግ ወደ አልጋ ሲጠራሽ እንትን አላልሽምና መልአክ ልክ አስረግምሻለሁ የሚል አምላክ አለ እንዴ? እንደዚህ የሚል አምላክ አለ ብለሽ ታስቢያለሽ አንቺ? የአምላክ ጉዳይ ነው ይሄ። የዘላለም ህይወት ጉዳይ ነው ይሄ። አይዶ ነው እኔ እንግዲህ በዚህ አስተሳሰብ ውስጥ ቆይታችሁ የሐሳብ ትክክል ነው ብላችሁ የምታስቡ ከሆነ እኔ አላቅም። እናት አባትሽ ሃናንዬ ልንገርሽ በዚህ ጉዳይ ለእናት ለአባትሽ ብትነግሪያቸው ኦኬ ወይም ደግሞ ባልሽ ለቤተሰቡ ሄዶ ቢናገር መተው ሊሉሽ የሚችሉት ምንድነው ከባልሽ ጋር ተስማሚ በዚህ ጉዳይ ላይ ባልሽን እንትን በይ ነው ሊሉሽ የሚችሉት እንጂ ቢያንስ እናት አባትሽ እንኳን መተው አይረግሙ ወይ የሱ እናትና አባት አንቺን አይረግሙሽም በዚህ ጉዳይ ራሱ ገብቶሻል ወይ ምን ችግር አለባት የሆነ ችግር ቢኖርባት ነው እስቲ ተረዳት ምናምን ነው ሊሉሽ የሚችሉት እንዴት አምላክ ከሰው ያነሰ ሐሳብ ይኖራል በማንኛውም ጊዜ በተጠራሽ ጊዜ ለባልሽ አንቺ ሄደሽ አልጋ ላይ አልተነጠፍሽምና መላእክት ልክ ያስረግምሻለሁ እንዴት ሊል ይችላል በየትኛውም ኮንዲሽን በጠራሽ ቁጥር ሂጂና ከሱ ጋር የሚፈልገው ነገር ያርግብሽ እንዴት ሊል ይችላል አምላክ ይሄ እኮ ባርነት ነው ለሴት ልጅ ባርነት ነው በትዳር ማለት ነው እስልምና ውስጥ ኦኬ ከሰው ያነሰ ሊሆን አይችልም እኔ አምላክ ከሰው ሐሳብ ያነሰ ሊሆን አይችልም ቤተሰቦቻችን ወላጆቻችን የማያረጉብን ማህበረሰቡ ቢሰማ እንኳን በዚህ ላይ ያህል አይፈርድብሽም አንቺ ላይ እግዚአብሔርን አይፈርድብሽም ተረዳት የሆነ ችግር ቢኖርባት ነው ተረዳት ተነጋገሩና በፍቅር አርጉት ነው ሊል የሚችለው ማህበረሰቡ እንኳን አምላክ የተባለ የሁሉ ነዋቂ የተባለ ግን ምንድነው የሚለው አይ ይሄን ነገር ካላደረግሽ መላእክቶችን ልኬ አስረግምሻለሁ እስኪነጋ ድረስ ስለዚህ ያስፈራራሽ እኮ አንቺን ያስፈራራሽ ነው አላህ በማንኛውም ጊዜ ባልሽ ሲጠራሽ እሺ ብለሽ ሮጠሽ ሄደሽ ካልተነጠፍሽ መላእክት ልኬ አስረግምሻለሁ እያልሽ ነው ይሄ አይ ዶንት ኖ ይሄ በዚህ ሐሳብ ትክክል ነው ብሎ የሚል ሰው ካለ እኔ አይገባኝም ሃናን እየሰማሽኝ ነው እኔ ልከራከርሽ አልፈልግም ችግር የለውም ከተቀበልሽ ምንም እንደማይባል አሳያት ይቅርታ አቢኒ ስል ገብቶብኝ ስለነበር ነው ገዱ ምን ላሳያት ባልየው ምንም እንደማይባል ጭራሽ ራሱ መብት እንደተሰጠው በወሲብ እንዲከለክላት እንደተሰጠው ወድል እንደተሰጠው እሺ ቁርአኑም ይናገራል ባልጋ ተለዩዋቸው ይላል አይደል ቤኒ አዎ አንደኛ እሱ ሁለተኛ ደግሞ እስከፈለገል ድረስ ቮ ማድረግ ይችላል መሳል ይችላል ሚስቴር አልነካተም ብሎ ከዛ እስከ ስንት ወር ነው 3 ወር ምናምን ድረስ ይተበቃል ኦኬ ከዛ በኋላ ነው ምንም ነገር አይፈጠርበትም ግን በቃ እንደፈታት ይቆጠራል ይባላል በመሃል ግን በዚህ 3 ወር ውስጥ ግን በፈለገው ሰዓት ስለቱን ትቱ አፈርሶ መገናኘት ይችላል እስከዛ ድረስ ግን እሷ ምን ትሆናለች ምንም አይነት እንትን ማረግ አትችልም መገናኘት አትችልም እሱ እኮ ራሱን ነው የከለከለው ምን ችግር አለው እንዳይባል ምን አለ ሌላ ሚስት አለው ሄዶ መገናኘት ይችላል የፈለገው እንግዲህ ሶስት ሚስት አራት ሚስት ያለው ሱናም ነው ደግሞ ቆስቲ በነገራችን ላይ አንድ ወንድ ልጅ ከሚስቱ ግንኙነት ማድረግ ካልፈለገ ሃናን እየሰማሽኝ ከሆነ ነው ሱረቱ አሊ ኢምራን 161 ላይ መሰለኝ እና ቆስቲ የትንሽ ድምጽ አለ ይቅርታሽ ለወንዱ ግን ይኸውልሽ ሲጀመር ወንዱ ሴት ልጅ ካልፈለገች ካመፀች ባልጋ ተለያት የሚል ቀጭን ትእዛዝ ተሰጥቷል አንቺ ግን እንደዛ ማድረጋችን እንዲያውም ሐዲስ አለ እንደዚህ ባልጋ ያመፀችን ሴት ከደበደባችሁ በኋላ የዛኑ ቀን ከሷ ጋር አልጋ ላይ ተኙ ብሎ ያስቀመጠበትን ሰጥሻለሁ ቆይ ግን ባልጋ መለየት ይችላል ለምሳሌ አራት ሚስት አግብቶ አንቺ ከደበርሽው ማለት ነው ከደበርሽው ታዩ ሴክስ ምናምን እንደዚህ ፈቃድሽ ምናምን ሊጠይቅ ይቅርና ፊቱን ካዞረብሽ ማለት ነው ይፈታሽ ማለት ተስማምታችሁ ዝም ብለሽ ቤት እንድትቀመጪና ካንቺ ጋር ግንኙነት ሲያደርግ ከሌሎቹ ቀሪዎቹ ሚስቶቹ ጋር ብቻ ግንኙነት ሊያደርግ መብት አለው እሱ አንቺን ላይነካሽ በእንጨት ላይነካሽ ማለት ነው ያንቺ ፍላጎት እንኳን ሊከበር
እንደዚህ ሊያርግ መብቱ ነው። ይሄ ደግሞ በነብዩ ምክንያት ነው የመጣው። ሳውዳ ወፈረች ወይም አረጀች ብሎ ሲያስብ መሐመድ ምንድነው ቁርአን ክፍል ነው ያወረደው። ምንድን የሚል ወንድ ወይም ባል በሚስቱ ላይ ፊቱን ካዞረ ፊት ማዞሩን ካወቀች ሁለቱ ከተስማሙ በሁለቱ ላይ ኃጢአት የለባቸውም ይላል ሱረቱ አሊ ኢምራን 161 ላይ ማለት ነው። ከፍቼ ላሳይሽ ቆላሳይሽ የነዚህን ሐዲሶች ደግሞ ነፍባሉ። ሳውዳ ስላረጀች ተራዋን ለአይሻ ሰጠቻት። አይሻ እንደዛ ብላ ትናገራለች። መሐመድ ፊት ስላዞረባት ለኔ ተራዋን ሰጠች። ስለዚህ ሳውዳ ቤት ውስጥ የምትቀመጥ አሻንጉሊት ነው የሆነችው ማለት ነው። ኦኬ እሱ ልክፈትልሽ ሱረቱን አሊ ኢምራን ቆስቲ እስከዛ መቀጠል ይችላል። እሺ ሃናኒ ለዚህ ነገር ምን አይተይታለሽ ላልኩሽ ነገር ምን አይተይታለሽ? አንቺ እንደ ዕቃ ካልታየሽ ለምሳሌ አስ ሩል እንደ ህግ ትዳር መሐል የወረደ ህግ ቢሆን ኦኬ መልካም ጥሩ ብለሽ ትተያለሽ። በሁለቱ መሐል ያለውን ፍቅር ለማጥናት የታሰበ ህግ ነው ብለን ፖዚቲቭሊ ልንረዳው እንፈልጋለን። ግን ባለን ብቻ ያማከለ ነገር ሆኖ ስንመለከት በጣም ያሳዝናል። ሚስት እንደ ዕቃ ይቅርታ አድርጊልኝና በዘመኑ የወሲብ መገልገያ የሆኑ ሮቦቶች እየተዘጋጁ ነው። የእነዛን ሮቦቶች የባለቤቶቹ የሚገዙት ባለቤቶች በፈለጉት ሰዓት ብድግ አድርገው ሊገለገሉባቸው በፈለጉበት ሰዓትም ደግሞ አንስተው ሊወርውሯቸው ይችላሉ። የሙስሊም ሴት ልክ እንደዛ ነች። እምቢ ማለት አትችልም። ያ ሰው ግን ባለቤቱ ግን እምቢ ማለት ይችላል። ምክንያቱም ኦሬዲ በቃ ልክ እንደ ዕቃ ነች። ምን ይሰማሻል አንቺ በእንደዚህ አይነት ነገር? ያንቺን ሐሳብ እንስማ። አለሽ ሃናኒ? ሃናን ሸይ ይሰማል? የለሽም? ሱረቱ ኒሳ 128 ነው። ተሳስቼ ነው አሊ ኢምራን ሳይሆን ሱረቱ ኒሳ። እሺ 128 እና ተፍሲሩን ሐዲሱን አሳይሻለሁ አለች ሃናን። ሃናን የለችም። እስካሁን እየጠራዋት ነበረ የለችም። አልተመቻትም ማለት እንግዲህ ምናልባት እስከዛሬ ተሸውዳ እንደኖረች በምን አይነት ነገር ውስጥ እንዳለች ስትረዳ ስሜት ይሆናል ሊሆን ይችላል። ያ ሊሆን ይችላል። እንግዲህ እስቲ አንብብላት ቆስቲ ሱረቱን ኒሳ 128 ላይ ነው። ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅ መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ውስጥ አዋቂ ነው። በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ተመልከቱ። ሴት ከባሏ ጥላቻ ወይም ፊትን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለባቸውም ይላል። ምን ማለት ነው? በሁለት መስማማትን ቢስማሙ ቢል ማለት ነው። ይሄ መስማማት ማለት ምንድነው? አይሽ ማናት ሳውዳ መሐመድ እንደጠላት ስላወቀች ይፈታኛል ብላ ስላሰበች ምን አለች መሰል? በቃ አትፍታኝ፣ እኔ እናንተ እንስማማለን፣ በቃ አትፍታኝ፣ ሚስት ልሁን፣ ግን የኔን ተራ ለማን እሰጣለሁ?
ለአይሻ ሰጣለው ስለዚህ በዚህ ሁኔታ ሁለቱ ከተስማሙ ፍላጎቷን አሳልፋ ከሰጠች ሴትነቷን አሳልፋ ከሰጠች ማለት ነው የሚስትነት ወጓን አይ የሚስትነት ወግ ይቅርብኝ በቃ ዝም ይልቀመጥ በላ ለሌላው ሚስቱ አሳልፋ መስጠት ከሆነ ይሄ ኃጢያት አይደለም እንኳን እሷ ፍላጎቷን ወንዱን ሊያከብርላት ይቅርና ከደበረችው እንኳን ፊቱን ካዞረ ከጠላት እንኳን እሷ ጋር አለመቅረብ መብቱ ነው አየ መብቱ ነው ለዚህ ሳይሆን አዲስ ልስጣት ቆይ አንዴ ሐዲሱን ላውጣው ምናልባት ብዙ ሙስሊሞችና ልክ ሃናንም እንደዚህ አይነት ነገሮችን ስትሰሙ በጣም ፊል ልታረጉ ትችላላችሁ እስከዛሬ ድረስ የመዳኛ መንገዴ ነው የዘላለም ህይወት ማገኝበት ሃይማኖት ነው ብዬ ያልኩት ነገር እኔም በእንደዚህ አይነት መልኩ ነው ለካመኝ ብላችሁ ስሜት ልትወቅሱ ትችላላችሁ ልባችሁ ሊሰበር ይችላል ያ እንትኑን ላውጣው ቆይ ተፍሲሩን ላውጣው صحيح البخاري ላይም አለ ግን ተፍሲሩን ላውጣና ላሳያት አሁን የዚህን ተፍሲር አይሻ ምን እንዳለች አይሻ ምን አለች ግን ያው የሴቷ አይተናል ቀደም አይደለ ያሳዝናል በማንኛውም ጊዜ ሴቷ በተጠራች ቁጥር ወደ ፍራሽ ሮጣ ነው መሄድ ያለበት ወንዱ ግን በዚህን ያህል ደረጃ ሲደብረው እንኳን እሷ ጋር መሄድ ከደበረው እንኳን አስፈራርቶ አስቦክቶ ምናምን ከመፈታሽ ተራሽና አሳልፈሽ ከምትሰጪቱ ይሻልሻል ምረጭ በዚህ ከተስማማ ናጢያት የለብንም ብሎ ያስቀምጣል እሺ አይሻ ምን አለች እሺ Termidi das recorded Hasan al-Garbi she is to Sahih is recorded Aisha said to become all this ይሄው ተመልከቱ እንደዚህ አለች አይሻ እሺ ይኸውልሽ ሃናን ካለሽ አይሻ said old አይሻ ሳውዳ ስታር ወደ ማርጀት ስትመጣ ወይም ስታረጅ she forfeited her days to Aisha የሷን ጊዜ ለማን ሰጠች ተራዋን ለአይሻ ሰጠች አለች and the prophet used to spend Sauda's night with Aisha ከዛ መሐመድ ምን ማድረግ ጀመረ የሳውዳን ምሽት ከማን ጋር ከአይሻ ጋር ማሳለፍ ጀመረ የሳውዳን ተራ ማለት ነው አይሹ አይሻ ነው እንደዚህ ተናገረች ኢብን ከቲር ላይ ነው ያለው ባይዘው ኢብን ከቲር ላይ ማለት ነው ኦኬ ስለዚህ ሳውዳ ስታረጅና ስትደብረው ፊቱን ሲያዞር ከምፈታሽ ወይም ተራሽን ለአይሻ ከምሰጪ ብሎ በዚህ ስምምነት ውስጥ ሁለቱ ተስማሙ ማለት ነው ይሄው ቁርአኑ የሚለው እንደዛ ነው አየሹ ቁርአኑ የሚለው ሴትም ከባሏ ጥላቻ ወይንም ፊትን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢያት የለም ይላል ይሄ ማለት ምን ማለት ነው ሳውዳ ያረጀሽ በመጣሽ ጊዜ መሐመድ ሊፈታት ስለፈራሽ ማለት ነው የሷን ተራ ለኔ ሰጠችኝ አለቻሻ ከዛ በኋላ ያለ መልእክተኛ በሷ ተራ ጊዜ እኔ ጋር እየመጣ ማሳለፍ ጀመረ አለች እሺ there is a similarly narrated also collected by al-Bukhari በቡኻሪ ላይ ተዘግቧል ይሄ ነገር also recorded አይሻ commented ብሎ ያስቀምጣል ማለት ነው አይሻ ራሱ ምን የሚለው if a woman fear cruelty or desertion on her husband part ይላል ከባሏ መፈታት ወይንም ፊት ማዞርን ብታቃል that's refer to a man who married to an old woman እንደውም old woman ብሎ ነው ያየሽ አንድ ሰው አሮጊት ሴት አግብቶ ወይም ብታረጅበት ማለት ነው he does not desire her በሷ ፍላጎት ባይኖረው ከሷ ጋር ፍላጎት ባይኖረው and wants to divorce her ሊፈታት ቢፈልግ so she says ከዛ ሴትዮ እንዲህ ብትልስ I forfeit my right on you መብቴን አሳልፌ ሰጣለሁ ብላ ብትለው so this ayah was revealed ይላል
ስለዚህ ይሄ 20 የወረደው ለዛ ነው ስለዚህ ሁለቱ ላይ ኃጢያት የለባቸው መብቷን አሰልፋ ከሰጠችው ኦኬ መብቷን አሰልፋ ከሰጠችው አንድ ሴት ባሏ በቃ አርጅተሻል ልፍታሽ ካላት ነው በቃ ተፍታኝ ከሌሎች ሚስት ጋር ተዝናና ካለችው መብት ነው ከባል ጋር ይስማማሉ እሱ ከሌሎች ጋር እንትን ይላል የሷ ፍላጎት ዜሮ ውሃ በላው ማለት ነው ቀደም ግን ያየነው ላይ ግን ምንድነው የሚለው ተመልከቺ ቀደም ያየነው ላይ ግን ይሄው እንደዚህ ብሎ ያስቀምጣል ቀደም ያየነው ከወንድ አንፃር ግን ወንድ ልጅ ጠርቷት ወደ አልጋ ጠርቷት አንድ ሴት እምቢ ካለች ባሏ በሷ ምክንያት ተናዶ ካደረ አላህ ምን ያደርጋል መላእክን ልኮ ያስረግምሻል እሱ ከደበረው አንቺ ከደበርሽው ልፈታሽ ነው ከመፈታሽ አርፈሽ ቤት ተቀመጫለሽ ከሌሎች ሚስት ጋር አሁን ካገባው አዲስ ሚስት ካለች ከሷ ጋር ነው መዝናናት የሚፈልገው ካለ በሁለታችሁ መካከል ከተስማማችሁ መብቱ ነው እሱ ከሌላ ሚስት ጋር ዘና ይላል አንቺ ቤትሽ ቁጭ ብለሽ እንደውሻ ምግብ እየተወረወረልሽ ተቀመጫለሽ ማለት ነው ኦኬ እና በማንኛውም ታይም ደግሞ በሚጠራሽ ሰዓት ላይ እንቢ ማለት አትሽ ኦኬ በማንኛውም ታይም ኦኬ እንደዛ ነው ለማንኛውም ኮስቲ ቀጥል በቃ እንትን ግን ተመልከታል እዚህ ጋር ምን ያህል ለወንድ ልጅ ብቻ ያለ ነገር እንደሆነ ወንዱ ነው አሁን የሚሰማው ስሜቱም እዚህ ጋር ወንዱ ነው አይታ ወንዱ ይሰማዋል ስሜት ምንን ያለ መፈለግ የመደበር ሴት ልጅ እንትን የእርጅና እድሜ ላይ በምትደርስበት ጊዜ እንደ የወጣትነት አይነት ሰውነት አይኖራትም እንዲሁም ደግሞ ምናልባት ግንኙነት ላይም እንደሚፈልገው ልክ እንደ ወጣቷ አይሻ ላትሆንለት ትችላለች ስለዚህ በዛ ምክንያት አስጠላችሁ በጣም የሚያሳዝን ነው አዎ ሰውነቷ እንደዛ ላይ እንዳይሻ ላይሆን ይችላል አሁን የሳውዳ ሰውነት አርጅቷል ወፍሯል የተንጠለጠለ የተጨማደደ ነገር አለ ያን ያያይ ዘገንነዋል አይሻ ጋር ሲልሚያው ገና ትኩስ ነው ሽንኩርት ነች ስለዚህ አሁን አላ እንትን አያት አውርዶ ከደበረች ይላል ይኸውልህ ተመልከት አብራ ያረጀችው ሚስት ከደበረች ፊትን ካዞርክባት ፍታት ወይም ደግሞ የምትስማማ ከሆነ ከሌሎች ሚስት ጋር ስፔንድ ያርክናይት የምትስማማ ከሆነ ተዋት አርፋ ተቀመጥ እንዲህ ብሎ ይናገራል ማለት ነው አምላክ ያዳል የሰው ፊት እያየ ያዳላል ማለት ነው አምላክ ለአሮጊትና ለወጣት እኩል አይፈርድም ማለት ነው የፊት የሰው ፊት እያየ ነው የሚፈርደው ማለት ነው ደስ ሲል የመሐመድን ስሜት እያየ የሚናገረው አምላክ ነው ወይስ መሐመድ ራሱ ነው ይሄ ራሱ እኮ በጣም ከግምት ውስጥ ሊገባ ይገባል ቁርአን ውስጥ በርካታ ቦታ ላይ ሱረቱል ካሪም አንደኛው ላይ ከመርየም ቅብጥያ ጋር እጅ ከፍንጅ ሲያዝ አልጋ ላይ ተኝቶ አላህ መገለጥ ይልካል የዘይድ ሚስት ገብቶ በውስጥ ልብስ አይቷት ሲመኛት አላህ መገለጥ ይልካል መሐመድ ፓንት ሰረቀ ብሎ ሲጠረጥሩት የገዛ ጓደኞቹና ሰሃቦቹ አላህ መገለጥ ይልካል ለነብይ ሰለባ መደበቅ አይገባውም ይላል የጦር ንብረት መውረስ ሲፈልግ ሱራ 8 በጦርነት የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል አላህ ራሱ አላህ ነው ወይስ መሐመድ ነው አለኝ እያለ የሚናገረው በእንደዚህ አይነት መስፈርተኛስ ነብይ መሆን አንችልም እንዴ ጥቅማችንን ማንኛውም ሰው እኮ ጥቅሙን ሊያስከብር ይችላል ግን በተለያየ መንገድና እንደዚህ ጥቅሙን ማስከበር ይቻላል ነው ያልኩ የሚለውም ፖይንት መታየት አለበት ኦኬ አና ዘክርስቶስና መሰግናለን እሷ የሰጠችኝ ሐዲስ ላንበብላቸው እውነት ረስቸው ነበር ይሄን ሐዲስ በጣም በግልጽ ከማንበብ በፊት ሙስሊሙ ወንድማችን ማስረጃ ብሎ ያስገባውትና ኖ እኔ ክርስቲያን ነኝ ሲጀመራ ነገሩ ማንበብ ፈልጌ ነው እንጂ እሺ አሳድገኝ ሰላም ታላችሁ እሺ ይሄን አዲስ እውነትም ረስቸው ነበር በጣም ግልጽ ቀደም ይሁሉንም እንትን የሚያስቀምጥ ማለት ነው እንደዚህ ብሎ ይነበባል እሺ ኢብን አባስ ነው የተናገረው Sauda feared that the prophet was going to divorce her
መሐመድ ሳውዳ ፈራች። ምን መሐመድ ይፈታኛል ብላ ሳውዳ ስትፈራ ምን ብላ ሶ ሺ ሴድ ከዛ እንደዚህ አለች do not divorce me አትፍታኝ ፕሊዝ አትፍታኝ አለች but keep me and give me my days to አይሻ አለች ጠብቀኝ በቃ አትፍታኝ ልቀመጥ እኔ ጊዜን ላይሻ ሰጣለሁ ተራዬን ላይሻ ሰጣለሁ ብላ ተናገረች so ምን ይላል he did so ታያቸው so he did so መሐመድ ምን አደረገው ማለት እሱም ልክ እንደዛ አደረገ ማለት እንዳለችው አደረገው አይገርም ከዛ በኋላ the following ይላል ከዛ በኋላ the following was revealed ይላል ከዛ የክፍል የቁርአን ክፍል ወረደ ማለት ነው there is no sin on them both አለ በሁለቱ ላይ ኃጢአት የለባቸውም follow was revealed okay no if they make terms to a peace between themselves አለ በሁለቱ መካከል ስምምነት ቢያደርጉ ቢስማሙ and making peace is better than መስማማቱ ጥሩ ነው አለ ሱራ 428 so whatever they agree to they make peace something in there it is permissible አለ ስለዚህ የተፈቀደ ነው አለ ይሄ ሱራ 428 ወረደ ለምንድን ነው ሳውዳ ፈርታ መሐመድ ይፈራኛል ብላ ስላሰበች አትፍታኝ ተራዬን የኔን ተራ ላይሻ ሰጣለሁ ብላ ስትለው መሐመድ ደግሞ ተቀብሎ ያን ነገር አደረገ ይያለ ነው ከዛ የቁርአን ክፍል አወረደ ምን የሚል ሁለቱ ከተስማሙ ወይም ደግሞ አንድ ሴት ከባሏ መጠላትን ወይ ፊት ማዞርን ብታቅ ሁለቱ ስምምነት ቢስማሙ ተራዋን አሳልፋ ብሰጥ ማለት ነው ቢስማሙ በሁለቱ ላይ ኃጢአት የለባቸውም በመሐመድ ላይ ኃጢአት የለበትም ሳውዳን ቤት ያቺን አሮጊቷን ቤት አስቀምጦ በሷ ተራ ጊዜ ከአይሻ ጋር አሸሸ ገዳሜ ሲል ችግር የለም ይያለ ነው አላህ ፈቅዶልኛል ይያለ ሶ ዲስከስቲንግ ነው ይበናታችሁ ይሄ እንዴት ያለ አይምሮ ነው የሚቀበለው እንዴት ያለ ጭንቅላት ነው ይሄን የሚቀበለው ይሄ ትክክል የአምላክ መገለጥ ነው ብሎ እንዴት ሊቀበል ይችላል የራሱ የመሐመድ ሐሳብ መሆኑ ግልጽ እኮ ነው ባይዘው ሳውዳ አያት ወፈረች አረጀች አልፈለጋትም ስለደበረው ቁርአን ክፍል አውርዶ ያ ክፍል አዲስ ምንድነው አውርዶ ካይሻ ጋር ሸሸ ገዳሜ ማለት ስለፈለገ ሁለቱ ከተስማሙ ኃጢአት የለባቸውም ብሎ ተራዋን አሳልፋ እንድትሰጥ አስገድዶት ከዛ በኋላ ከሷ ጋር አብሮ ካይሻ ጋር አሸሸ ገዳሜ ማለት ጀመረ ከዛ ይሄን የአምላክ ሐሳብ ነው አለ አላህን የተናገረው የሱ አምላክ ፊት ያየ ነው የሚፈርደው ለአሮጊትና ለወጣት ለወንድና ለሴት ይያለን እንደዚህ ኮረ ታሪያ ያዳላል ማለት ነው ፍርዱ ቀና አይደለም አይሻ ተናግራ የለ ያንተ አምላክ ያንተን ፍላጎት ለማሟላት ይፈጥናል ብላለች እኮ ፍርዱ ቀና አይደለም ማለት ነው ቀን ፈራጅ አይደለም ቀን ፈራጅ ካልሆነ ደግሞ አምላክ ሊሆን አይችልም በጽድቅ ካልፈረደ አምላክ በጽድቅና በጥበብ የሚፈርደው እንጂ የሰው ፊት ያያ ያዳላል አሮጊት ደሃ ጤነኛ ሀብታም እንደዚህ ይያለ እንደዚህ ካደረገ አምላክ አይደለም ማለት ነው ኦኬ ጨርሻለሁ እሺ ቀጥሉ በቃ ይቅርታ አረብኝ ቀጥሎ አሪፍ ነውና እንደገና ደግሞ ቅድም ያነበብኩ ሐዲስ ላይ ምንድነው ያለው ሰው ለሰው መስገድ አይቻልም እንጂ ቢቻል ኖሮ አደርግ ነበር ነው ሴት ልጅ ለባሏ ልትሰግድ አደርግ ነበር አላህ ነው ያደርገው ወይስ መሐመድ ነው መሐመድ ኢንቴንሽኑ ፍላጎቱ ያ ነው አደርግ ነበር እኔ ነው ያለው እኔ አደርግ ነበር አድራጊው መሐመድ ራሱ እንጂ አላህ አይደለም ሊትራሊ በቃ ሰውየው የራሱን ፍላጎት የራሱን ሙድ ለሴት ልጅ ምን ያህል ጥላቻ እንዳለው ደግሞ በደንብ አድርጎ በግልጽ የሚያሳይበት ነው በደንብ አድርጎ በግልጽ እና አናንን እንጠይቃት በዚህ ጉዳይ ላይ አሁን ምን ትላለች አለ አምላክ የሰው ፊት ያያየ ነው ያዳላል የሰው ፊት ያያየ ነው የሚፈርደው ብለሽ ታስቢያለሽ ሴት ወንድ ብሎ አናን ኮሜንት ስጪንስቲ አናን አለሽ እሺ የለችም ዴቪ ይቀጥል ቆስቲ ይቀጥሉ ለማንኛውም እኛ ይሄን የምንከፍተው ለአንቺ ብለን ነው በርግጥ ሌሎችም በዚህ ውስጥ ይማሩበታልና የሷ ስሜት አናን ካለች የሷ ስሜት ብንሰማ አሪፍ ነው ፊሊንጓ በለችም መሰለኝ በነገራችን ላይ ይሄ ኦቢየስ ነው ግልጽ ነው ማንኛውም የሰው ልጅ ሊቀበለው የማይችል ይሄ ግልጽ የሆነ አስተምሮት ነው
ሰዎች እስልምና አንድም በመዋለድ ሁለትም በአረብኛ ቋንቋ በመደበቅ ሶስትም በገጀራው በጃሃዱ እንትን ብለዋል። አላወቁትም፣ ከፍቶ አያዩትም፣ እንትን አላሉትም። ሉክ ቁርአን ውስጥ እየቀሩት ያሉትን ነገር እኛ ስንነግራቸው በአማርኛ ይደነግጣሉ። እዛው ቁርአን ውስጥ በአረብኛ እያሉት ነው። እዛው ቁርአን ውስጥ የተቀመጠ ነገር ነው እና ፈተሽ ብታረጉት እስልምናን አሩን ነው። በተለይ በደንብ እያጠናችሁት በሄዳችሁት ቁጥር እየጠላችሁት ነው የምትሄዱት፣ እየደነገጣችሁ ነው የምትሄዱት። ዋት ዚስ ምንድነው ይሁን ዴቫ ቅድም ከተናገርከው ነገር ጋር አንድ ሌላ መሄድም ሐዲስ ጀምርበት። ጁማ ያልሄደን ሰው ቤቱን እንደማቃጠል ሲናገር ሰምተው ከሆነ አይ ኢንቴንድ ነው ያለው። ሰምተው ከሆነ ለማድረግ እንደሚፈልግ ያንን እንደዚህ አይነት ትዕዛዝ አውቶ ለማስደረግ እንደሚፈልግ ነው የተናገረው። አውዝ አባውት ነው እያለ ያለው አላህ አይደለም መልእክትን እያመጣ የሚሰጠው ማለት ነው። እንግዲህ የራሱን ፍላጎት ብቻ ነው። በእያንዳንዱ ሐዲሳቶች ላይ ስንመለከት መሐመድ ፍላጎቱን ነው እንጂ የምናየው አላህ የመሐመድን ፍላጎት አላህ አለ እያለ ማን ራሱ ይናገራል? ራሱ ይናገራል። ልክ እንደ ዘመናችን ፓስተሮች ማለት ነው። ቤት መኪና ፈልጓል ይላል። ቤት መኪና ገዙለት ብሏል አምላክ እያለ ይደበራል። መሐመድም ልክ እንደዚህ ነው እያደረገ ያለው። ቀደም ምን ነገረ? የመሐመድ ኢንቴንሽኑ ምንድን ነበር? ሴት ልጅ ምን ስለምታረክ በቃ ስለማትመቸው በቃ ሴት ልጅ ዝቅ አድርጎ ስለሚመለከት መሐመድ ምንድነው ሐሳቡ? ማሰገድ ነው። እዚህ ላይ ምንድነው አባባሉ? መጥቶ ማይሰግደን ሰው ቤቱን ማቃጠል ነው ፍላጎቴ ብሎ ፍላጎቱን ነው ኢንቴንሽኑን ተናግሯል። ስለዚህ እያንዳንዱ የቁርአን ክፍል እያንዳንዱ ሐዲሳት እያንዳንዱ ነገሮችን በምትመለከቱ ጊዜ በመሐመድ ኢንቴንሽን የወረዱ ናቸው። ከዛ እልፍ ሲል ደግሞ ሂጃብ ደግሞ በዑመር እንደወረደ ትመለከታላችሁ። ይፈልግ ነበረ እፈልጋለሁ ይላል። ከዛ በኋላ መሐመድ የሆነ ቀን ይሻረ በቃ ያመቻችላል ችግር የለውም እንዴ አለ። ሂጃብ ልበሱ የሚል የቁርአን ክፍል አወረደለት፣ ተናገረ። መሐመድ ከተናገረ ደግሞ ምን ወረደ ማለት ነው? ቁርአን ወረደ። አላህ ተናገረ ማለት ነው። አላህ በማን ነው የሚናገረው? በመሐመድ። ፍላጎቱ ግን የማን ነው? ለእናንተ ለሙስሊሞች ወላሂ ዓለም ልትሉ ትችላላችሁ። ለኛ ግን ግልጽ ነው የመሐመድ ነው። ዲቫይ ከዚህ ጋር አንድ ላይ ብታረገው ሌሎች ሐዲሳቶችንም አንድ ላይ በምትመለከት ጊዜ አይሻ የተናገረችው ነገር ትክክል ነው። ያንተ አምላክ ደግሞ ያንተን ፍላጎት ለማሳካት የሌለ ነው የሚፈጥነው የሌለ ነው የሚቻኮለው ብላለች። እና እኛ አይሻ በጣም በዚህ አጋጣሚ በጣም ለናመሰግናት እንፈልጋለን። ብዙ ነገሮችን ከሷ አግኝተናል። ባረከላሁ ፊኩም። የአይሻ አምላክ የመሐመድ አምላክ የአይሻ አምላክ አይደለም ማለት ነው። አረለ ቆስጣ ምን አልከኝ ሙሴ? የአይሻ አምላክ የመሐመድ አምላክ የአይሻ አምላክ አይደለም። ያንተ ስትለው አምላካችን እንኳን አላለችው አምላክ ነው ያለችው። አሜዚንግ ነው። እናስ የገባ ሰው አለ ቲክ አስገባኝ ብሏል። ሙስሊም መሰለኝ ባለሰሰት ክርስቲያን መሰለኝ። እሺ ወዲ ክርስቲያን ነው ሙስሊም ነው? ወዲ ይሰማል ወንድማችን? ወዲ መክት አስገባኝ ብለህ ነው ያስገባውና ሚዩት አረክ። አይሰማም እንዴ ድምጼ? ምንድነው? ማይክ ልክ ይላልው ወንድማችን ማይክን ክፈት።
ስማሙድ ይቅርታ ቀጥል ወዲ ሰላም ነው ወዲ ወደ መቀሌ ነው የሚለው መክት ምን ይያሉ ያስገባኝ ምናምን ብሎ ኩሩ ጽፎ ነው አይ ሌላ ሰው ሙስሊም ላስገባ ችግር የለውም ቀጥል ቆስጣይ መጣ እሺ አሰላሙ አለይኩም ወንድማችን ወይታችን ወአለይኩም ሰላም እንዴት ናችሁ ወገኖች አለን ይመስገን ሁሉ ሰላም አለው እንዴት ነው አለን ይመስገን አንዳንድ ነገሮችን እያነሳን ነበር በቃ ያልከው እንኳን ሰላም መጣ እንዴት ነው እስቲ እንደ እስልምና አላህ ሴቶች ምን አይነት ቦታ ይሰጣል ሴቶች ምን አይነት ቦታ ማለት ስትል በምን መልኩ ምን አይነት ቦታ ስትል በምን አይነት ቦታ ይሰጣል እንዴት ነው እንደ እስልምና ሴት ልጅ ምን አይነት ቦታ አላት እስልምና ላይ ሴት ልጅ ተከብራለች በእስልምና ተከብራለች ኦኬ እንዴት ነው እስቲ ያከበራት እስልምና ሴት ልጅ እንዴት ነው ያከበራት አንደኛ ነገር መስፈርቱ እንደ ወንድ ልጅ አይደለም አራት መስፈርቶች ምናልባት ከቻልክ ድምፅህን ጮክ ብታረገው አይሰማም ይሰማል ግን ከቻልክ ድምፅህን ጮክ ብታረገው እሺ አራት መስፈርቶች ነው ያለው ለሴቶች ጀና የሚገቡበት ማለት ነው አንደኛ መስፈርት ጀና የሚገቡበት አንደኛ መስፈርት ሰላትን በስርዓት ከሰገደች ጾምን ከጾመች እና ባሏን ፍላጎትን ካሟላች አራተኛው ደግሞ ወሰለላሁ መሐመድ ኤርፎን አርጋል ኤርፎን አርጋል አረ ይሰማል ድምፁ እሱ ያንተው ይሰማል የሱ ነው ለኔ ይሰማኛል ከስር ይሰማችኋል አይደል እሺ ቀጥል ችግር የለውም ይሰማል ኮሜንቶች ይሰማል ጮክ እንዲል ነው እንጂ ይሰማል ድምፅ አረ ከዚህ በላይ እንዴት ልጮ ከእንቅልፍ ተነስተህ አታስጮኸኝ እሺ ለዛ ነው የእንቅልፍ ድምፅ ስለሆነ ነው እሺ ማለ ስንማማቅ ከፍ ይላል ድምፅ ችግር የለውም እሺ ይሄ ነው ሌላ ምን አለ ኦኬ የጠየቅኩ ግን ምን ነበር እኔ እንዴት ነው ተከብራለች ወይስ አልተከበረችም ነው አይደል አርኔ አልተከበረችም ምናም አላልኩም ግን እንዴት ነው ሴት ልጅን ያከበራት ብዬ ነው የጠየቅኩ እንዴት ነው ያከበራት ነው እንዴት እኔ አልገባኝም ጥያቄው ስለ እንዴት ነው ያከበራት ስትል በምን አይነት ቦታ ሰጥቶ አክብሯታል አሁን ለምሳሌ ለወንዱ መብት ሰጥቶታል አይደል የወንዱ መብት የሴት ልጅ የባሏን ሀቅ ካልፈጸመች ያላን ወርቅ ፈጸመች አይባልም ብለው ፈተዋ ይሰጣሉ ኡስታዞቹም የወንዱን እንግዲህ የባሏን ሀቅ መፈጸም ላይክ ግዴታው ነው ባሏ ለሚስቱ ማድረግ ያለበት ነገሮች ይኖራሉ መብቶች ይኖራሉ በመድር ላይ ሲኖር ለምሳሌ የሰብአዊነት መብት የሚባል ነገር አለ በሰብአዊነት ወንድም ሴትም እኩል ናቸው በህግም በፈጣሪም ተብሎ ይታመናል ስለዚህ በህግም በፈጣሪም ሲሆን ውርስ ሊኖር ይችላል የቤተሰብ ውርስ ያንን ውርስ ጾታዋ ሴት ስለሆነ ብቻ አትወርሽም እኩል መውረስ አትችይም ወንዱ ነው መውረስ ያለበት እንደዚህ አሁን አድሏዊ ነገሮች አሉ ልክ እንደዚሁ ተንተን አድርገን ነገራን ጥቅሞቹ ይሄ ናቸው ብለ ጥቅሞቹን ተስቀምጠው መልካም ነው እሺ መልካም አሁን ምን መሰለ ሹፍ ሁለት ነገሮችን ነው ያነሳው አንደኛው ነጥብ ለወንድ ልጅ ሴት ባሏን ካልተንከባከበች ፍላጎቱን ካላሟላች የአላህን መስፈርት አላሟላችም ይባላል ለሷ ብቻ አይደለም ለወንድም እኮ እንደዛው ነው ወንድም አሁን ለምሳሌ የማስተዳደር ግዴታ አለበት ገብቷል ሴቷን የማስተዳደር በእኩልነት የማስተዳደር ከሆነ የማስተዳደር አቅም ከሌለው እሷን እንደበደላት ነው የሚታየው ገባ የአንደኛው መስፈርት ነው ትዳር ላይ ማለት ነው ይሄ በትዳር ህይወት ነው ሌላኛው ደግሞ ሁለተኛው ነጥብ እንትን ያልከው አሁን ያነሳው በንብረት ዙሪያ ምናምን መከፋፈል ዙሪያ ነው ከሆነ ወንድና ሴት አንድ አይደለም ወንድ ትዳር ይይዛል ብዙ ኃላፊነት አለበት ገብቷል ሴት ግን ትዳር ከያዘች በባሏ ስር ነው የምትኖረው ለዛ ነው በዛ መስፈርት ነው አሁን ለምሳሌ ከስድስቱ አንድ ምናምን የተባለውን ነው አይደል ያልከኝ ያለው ሱረቱል ኒሳ ላይ ነው
ቃል ስጋ ያ እሱ ላይ እኔ እንደ ምሳሌ ነው ያቀረብኩልህ። እሱ ላይ ፎከስ ከምታረግ ጥቅሞቹን ብትነግረኝ የተሻለ ነው። ለአሁን ለምሳሌ የሴቶች ምዕራፍ ለሴቶች ክብር የሚሰጥ ምዕራፍ ነው። ለምሳሌ ከእንትን አንጻር እናድርገው ዴቪዬ፣ ምናልባት አሁን ከተነሳው ሀሳብ አንጻር የባል መብት ብሎ ነበር አሁን እሱ ማለት ነው። ኦኬ የባል መብት ምንድን ነው? በሴት ላይ ያለው መብት እስቲ ንገረን። እሱ የባል መብት ብለህ ነበር አሁን አንተ ስትናገር ማለት ነው። የባል መብት ማለት ሴት ልጅን በማንኛውም ሁኔታ በጠራት ጊዜ እምቢ ያለ ማለት ወይም ደግሞ እሷ ሄዳ ከሱ ጋር ግንኙነት የማድረግ ይሄ ነው የባል መብት የሚባለው። ይሄን እንደ መብት ነው አንተ እስቲ እሱን ንገረኝ። ይኸውልህ ምን መሰለህ ወንድ ልጅ አሁን ለምሳሌ ሚስት ያለው ሚስቱ በዚህ በሁለቱ መካከል አሁን ሴቷ ለምሳሌ ምክንያት ካላት ገብተዋል የወር አበባ ላይ ከሆነች ወይም ደግሞ ታማ ከሆነ እምቢ የምትልበት ምክንያት ካለ እሱ ችግር የለውም፣ እምቢ ማለቷ ችግር የለውም። ነገር ግን አሁን ለምሳሌ ምክንያት ከሌላት ዝም ብላ ያለ ምክንያት እሱን ለመግዳት ለምን የወንዱ ደካማ ጎን ያ ስለሆነ ሴቶች ያንን አንዳንድ ሴቶች እንደ ምን ልበል ወንዱን እንደ መግዳት ስለሚጠቀሙት ነው። ገብቷል አይደለም? እሱን አይደለም ያልኩ ያሉት ምንም ሙድ እንትን አይበላት አትታመን ምክንያት አይኖራት። ቆይ አንዴ ስማኝ ወንድሜ፣ አሁን አንተ ሙስሊሞች የወንድ ሜንታሊቲ ስላላችሁ እንደ መብት ብላችሁ የምታስቀምጡት የሌላውን መብት በመርገጥ ላይ ያለ መብት ይልክ የራሳችሁ ትክክለኛ መብት አድርጋችሁ ታስቀምጣላችሁ። ወንድ ልጅ በማንኛውም ሁኔታ ነው የሚለው በማንኛውም ኢቭን ገመል ላይ ሆና ስቶቭ ላይ ሆና በማንኛውም ሁኔታ ነይ ብሎ ሲጠራት ሴት ልጅ ሄዳ ለሱ ፍላጎቱን ካላሟላች የሱን መብት አላሟላችም ወይም ፉልፊል ያላደረገችም ይባላል። ይሄን እናንተ እንደ መብት ነው ወይ የምታዩት? የባል መብት በዚህ ነው ወይ የሚከበረው? እንደዛ ብለን ወይ የምታየው ነው ያልኩ። እሱን መልስልኝ። አሁን እኔ የተናገርኩትን ነገር በጣም ግልጽ ነው፣ ግን አንተ ብዙም አልተረዳኸኝም። እያልኩ ያለሁት ሴቷ በየትኛውም ሰዓት ቢጠራት በዛ ሰዓት እሷ የሚመቻት ሁኔታ ላይ ባትሆን ገብቷል ህመም ካለባት ወይ የተለያየ ምክንያቶች ካሉባት ያንን ህመሙ ወንድ ልጅ ተረድቶ መተው አለበት። አላልኩም እኔ ብቻ አድርጌ ነው የነገርኩልህ። መብት ህመም የለባትም ሙድ ላይ አይደለችም። ኦኬ ለማንኛውም በማንኛውም ሁኔታ ለምሳሌ ህመም እስከሌለባት እምቢ ማለት አትችልም። ህመም ከሌለባት እምቢ ማለት አትችልም። ስለዚህ ይሄ የባል መብት ነው አይደል? የባል መብት ነው። እሺ የባል መብት መሙላት አለባት። የሴቷ መብትስ? በቃ አንዴ ቆይ እዚህ ላይ አልጨረስንም። ተመልከቱ የባል መብት የሚባለው ተመልከቱ። አሁን መብት ብለው ወንዶቹ የሚያስቡት በኤኒ ታይም በማንኛውም ጊዜ በፈለገው ሁኔታ ወንድ ልጅ ወደ አልጋ ሲጠራት ሴት ልጅ በምንም ሁኔታ ሙዷ መጣ አልመጣ ሪፊውዝ ማድረግ የለባትም። የተቀመጠው መስፈርት ምንድነው? ካልታመመች በስተቀር ማችልበት ሁኔታ ከሌለ በስተቀር ሙዷ መጣ አልመጣ እሷ ባሪያ ነች። የሱ የስሜት መወጣጫ ይቻላልም ያላለውን ነገር ለምን ትጨምራለህ? ነው ባሪያነት እኮ ነው። ይሄ እኮ መብት ቆይ ባሪያነት አይደለም። አንዴ ስማኝ ትዳር እየጨማመርክ ነው እንደዛ አይሆንም። እየጨማመርክ ከሆነ አይቻልም። አንዴ ስማኝ ሚት እንዳለ አታስገድደኝ። አንዴ ስማኝ ባሪያነት ነው ያልኩት። ያው ላመጣ ቆይ እኔ ራሴ ኤክስፕሌን አደርጋለሁ ከዛ ትመልሳለህ። ባሪያ ማለት ምን ማለት ነው? እስኪ ንገረኝ። ፍቃድ የሌለው የሱ ፍቃድ የሌለው ከሆነ ባሪያ ይባላል። ያለ ፍቃድ እንደዛ ነው የተባለው። ቆይ አንዴ ወንድሜ አትረብሽ። አዎ ፈቃዷ የሷ ፈቃድ አይጠየቅም። በማንኛውም ሁኔታ ያወራ ያለው አንዴ ስማኝ አትበጥብጥ ትመልሳለህ እኮ። ቀጥል ብቻ ውሸት በማንኛውም ሁኔታ በማንኛውም ጊዜ ሴት ልጅ ባሏ በጠራት ጊዜ ኢቭን በግመል ላይ ኮርቻ ላይ ሆና ቢጠይቃት አስቡት በዛ ቦታ ላይ ምን ያህል እንደሆነ ማለት ነው። ሆና ቢጠይቃት እምቢ የማለት መብት የላትም። ይሄ ለሙስሊም ወንድ መብት ብለው ነው የሚያስቡት። ለሴቷ ግን ባርነት ውስጥ ነው ያለችው። ምክንያቱም ባርነት ውስጥ አይሆንም። ምክንያቱም ምንድነው? ለምን ምንድነው ባርነት አልከኝ? ይኸውልህ ነገር እኮ ነው ባርነት ማለት አንድ ሴት ከፈቃዷ ውጭ ባሪያ አንዴ ልጨርስ። ባርነት ማለት አንድ ሰው ከፈቃዱ ውጭ የሚያደርገው ነገር ነው። በዛ ሰዓት ጆን ሰምታረገው ሚስቱ እኮ ናት። ከፈቃዷ ውጭ ፈቃዷ እዚህ ጋር የቱ ጋር ፈቃዷ የተጠየቀው? በማንኛውም እንዴት አይደለም። ምን ማለት ነው ፈቃዷ ማለት ምን ማለት ነው? መጀመሪያ ነገር ኧረ ተው አታደባልቅ ተው። አንዴ ማይክል ያዝ። እኔ አንዳንዴ ሙስሊሞች ያስገድዳሉ። ፈቃድ ማለት እዚህ ጋር ፈቃዱ ነገር የለማ።
እና ማይሆን ነገር ነው ያወራው። እሺ ሚዩት አደረጋው ችግር የለም ግን ማይሆን ነገር ነው ያወራው። ጨርስና ታብራራለህ አንተ። እሺ ቦሲ የጨርስና ታብራራለህ። የኔ ንግግር ለምን ይቆጠቁጣል? ይሄ እኮ መተንተን እኮ ነው። ጭንቅላት ካለ ማሰብ እኮ ነው። ፈቃድ በመች ተጠየቀ? ሁለቱ ተስማምተው የሚል ነገር እኮ የለም። በማንኛውም ጊዜ በማንኛውም ሁኔታ ኮንዲሽኑን አንተ እሱን ሐዲሱን ታመጣለህ። እዚህ ጋር በሽታ ምናምን የሚል የለም። በማንኛውም ሁኔታ በማንኛውም ጊዜ ወንድ ልጅ ሴት ልጅ ወደ አልጋ ወደ ፍራሽ ሲጠራት እምቢ ማለት አትችልም ነው። ሙዳ መጣ አልመጣ የለም። ኢቭን ብሎ ሲያከፋው ኮርቻ ላይ ነው ግመል ላይ ተሳፍረው ይሄዱ እንኳን ሪፊውዝ ማድረግ አትችልም ነው። ትፈልግ አትፈልግ የለም። የሷ ፍላጎት እዚህ ጋር አልተቀመጠም። ስለዚህ ባርነት ማለት አንድ ሰው ያለ ፈቃዱ ተገዶ የሚያደርገው ነገር ማለት ነው። ኢቭን ትዳር እንኳን ቢሆን በሁለቱ ስምምነት በሁለቱ መነጋገር የሚደረግ ነገር ነው እንጂ የባል ፍላጎት ብቻ የሚጫንበት ከሆነ ባልየው ሴቷን እንደ ባሪያ እየገዛው በገንዘብ ስለገዛት እንደ ባሪያ እንደፈለገ በሚፈልግበት ሰዓት ላይ ይጠቀማት ብሎ አምላክ ነው ፈቃድ የሰጠው አምላክ ማለት ነው። ይሄ ማዳላት ይባላል። ይሄ ባርነት ይባላል። አሁን መመለስ ትችላለህ። እሺ በጣም አሪፍ። አሁን ምን መሰላችሁ ይኸውላችሁ ባርነት ማለት አሁን ከተናገሩ ጋር ምንም ነገር የማይገናኝ ነገር ነው። ምክንያቱም አንድ ሴት የባሏን ፍላጎት የማሟላት ግዴታ አለባት። ይሄ ፍላጎቱ ምንድነው? የማንኛውም ወንድ ልጅ ከሚስቱ ጋር የሚፈልገውን ነገር ካላገኘ እምቢ ከተባለ ወደ ዝሙት ነው የሚወድቀው። ዝሙት ደግሞ በእስልምና ከባድ ወንጀል ነው። ገብቷችኋል አይደለ? ሴት ልጅ ግዴታ ምንድነው? ባሏ ዝሙት ላይ እንዳይወድቅ መጠበቅ ነው። ይሄ የሴት ልጅ ግዴታ ነው። ታዲያ ወንዱ አሁን ለምሳሌ ሴቷን በእኩልነት የማስተዳደር ግዴታ አለበት። ሴቷን ማስተዳደር አለበት። አሁን ለምሳሌ ሴቷ ልጆቹን ባታበላቸው ባታጠጣቸው እንኳን ተጠያቂው እሱ አይደለችም፣ እሱ ነው ተጠያቂው። ምክንያቱም እሱ ነው የቤት ውስጥ የሚያስፈልገውን ነገር በሙሉ ለባሉም ለሚስቱም ለልጆቹ የሚያሟላው እሱ ነው። ይሄ የወንዱ ግዴታ ነው። እዚህ ጋር ታዲያ ወንዱ ተበደለ ለምን አልተባለም? ለምን ሴቷ ተበደለች ተባለች? የወንዱ ደካማ ጎኑ ያ ስለሆነ ነው። ለሴት ልጅ በህመም በሆነችበት ሰዓት የወር አበባ ላይ ከሆነች ያኔ በዛ ሰዓት እሷ እምቢ ማለት መብት አላት። ለምን የወር አበባ ላይ እንዳታደርጉ በቁርአን ላይ ስለተነገረን ማለት ነው። ሴት ልጅ በወር አበባ ከሆነች በፍጹም ግንኙነት ማድረግ አይቻልም፣ ሐራም ነው። ገብታችኋል አይደለ? የወር አበባ ላይ ከሆነች ነው። ከታመመች የወር አበባ ላይ ከሆነች ያኔ እምቢ ማለት መብት አላት። ይጨረስክ? የተናገረው ነገር ይኸውላችሁ ሰራተኛ የሚያደርገውን ነገር ነው የተናገረው። ለምን አላበላችም? ጨርስ ለከት ያለውን ጨርስ። አሁን እዚህ ጋር ለምንድን ነው ታዲያ ለወንድ ልጅ ያን መብት የተሰጠው ሲባል ምንድነው? ዝሙት ላይ እንዳይወድቅ ነው። በቃ ሴቶቹ ያንን ነገር ለወንድን ለመጉዳት እንዳይጠቀሙትና ወንዱ በዛ ምክንያት ዝሙት ላይ እንዳይወድቅ ነው። አለቀ። ይሄ እዚህ ጋር ጨረስን። ታዲያ በክርስትና ስንመጣ ሴት ልጅ ተከብራለች በክርስትና ወይ የሚለው በሁለቱም መንገድ ማየት አለብን። በሁለቱም ማየት አለብን። ቆይ አንዴ አትዝለል። እዚሁን ጨርስ። ክርስትና አይረዳህም፣ ለአንተ ችግር የለውም። ክርስትና ምናምን ስላለ የሚመጣልህ እንትን የለም። ይኸውን ምንድን ነው ብሎ የተናገረው? የሰራተኛ መብት ነው ለሴቷ የሰጣት። ሴቷ ልጆቿን ለምን አላበላችን ተብላ አትጠየቅም። ኃላፊነት እንኳን እንዲሰማት ሳይሆን ገንዘብ ስለሚሰጣት ገንዘብ እሱ ስለሚሰጥ ልጅ ማብላት ነው ያለባት። ይሄ ነው የእሷ ድርሻ። ይሄን እንኳን ባታደርግ ገንዘብ ካልሰጣት ባታበላ እንኳን አትወቀስም፣ ምክንያቱም ገንዘብ ስላልሰጣት አለ። ስለዚህ እቺ ሴት ሰራተኛ ነች ማለት ነው። ለልጆቿ እንኳን አስባ ገንዘብ ሰርታ አምጥታ አብልታ ምናምን ኃላፊነት የምትወስድበት ነገር የለም። ኃላፊነት የለባትም ማለት ነው ልጅ። አሁን እሱ ጥሩ መናገሩ ነው። ገንዘብ ስለሚሰጣት በዛ በገንዘብ ልጆቿን የመንከባከብ ድርሻ ብቻ ነው ያላት። ሰርታ ልጆቿን መንከባከብና መወቀስ ወይም ለምን አላበላሽ ምናምን ተብላ አትወቀስም። ገንዘቧን ይዛ ግን ተሰጧት ካላበላሽ ትወቀሳለች አለ። ይሄማ ሰራተኛም እኮ እንደዛ ታደርጋለህ። ለሰራተኛም እኮ ቴክ ኬር ለሚያደርገው ገንዘብ ሰጥተ ቶክስ አለ። ለምንድን ነው ያላበላሽው? ገንዘብ አለ። ገንዘብ እያለ ምንድን ነው ምን ጎሎሽ ነው ያላበላሽው ልትላት ትችላለህ። የሰራተኛ መብት ነው የሰጣት። ከዛ ውጭ ሴት አለ ግዴታዋ ነው የባሏን ሀቅ እንትን ማለት አለ። በግዴታ ነው በውዴታ ነው ሴት ልጅ የባሏን ሀቅ የምትለው? ተመልከቱ። ግዴታዋ ነው አለ። ግዴታ የሚባለው በስምምነት ነው ወይስ ደግሞ ዝም ብሎ በግዴታ ወንዱ በፈለገ ቁጥር ማለት ነው? ይሄ እንደዚህ ከሆነ ትዳር አይደለም።
ግዴታ የሚባለው የውዴታ ግዴታ ከሆነ ኦኬ እሱን የሚያሳይ ማስረጃ አምጣና አሳየን። ቁርአንህ ሐዲስህ የሚለው ግን ሴት ልጅ በግዴታ ወንድ ልጅ በጠራት ቁጥር ፈለገችም አልፈለገችም ወታ አልጋ ላይ መነጠፍ አለባት። ይህን ካላደረገች በመላእክ አስረግማታለሁ ነው የሚለው አላህ አምላክ ማለት ነው። የወንድ ልጅን የባልን መብት ማስከበር በፈቃደኝነት በውዴታ በመነጋገር የሚሆን ነው እንጂ በግዴታ አይደለም። በግዴታው ነው ብሎ ተናግሯል። ሰምታችሁታል። ይሄ ልጅ ማለት ነው። ሴት ልጅ የባሏን እንትን ማለት ግዴታዋ ነው። ግዴታው ደግሞ እስከምን ድረስ ነው? በማንኛውም ሁኔታ በተጠራች ቁጥር ሄዳ ሙዳ መጣም አልመጣም ሄዳ አልጋ ላይ መነጠፍ ነው ማለት ነው። ይሄ ባርነት ነው። ይሄን ካላደረገች ደግሞ የማያዳለው ፊት አይቶ የማያዳለው አምላክ አላህ ምን ያደርጋል? መላእክትን ይልክና ባልሽ ባንቺ ምክንያት ተናዶ አድሯልና አልጋ ላይ ሲፈልግሽ አልሄድሽምና አስረግምሻለሁ እስኪ ነገ ድረስ መላእክት ይረግሙሻል ይላታል። ኦኬ ይሄን ነው እንግዲህ መብት ብሎ ሊነግሩን የሚፈልጉት ሙስሊሞች ማለት ነው። መብት ነው ብሎ የሚሉን ይሄን ነው። ስለዚህ ይሄ አንተ ልትከራከርለት ትችላለህ፣ ችግር የለውም ወንድ ስለሆንክ ማለት ነው። በዚህ አስተሳሰብ የተጠቃ ስለሆነ አንተንም አንፈርድብም። ሴቶቹ ግን ምንድነው የሚሉት የሚለውን የሴቶችን ሀሳብ ብንሰማ ጥሩ ነው። መቀጠል ትችላላችሁ። መቀጠል ትችላለህ። በዚህ ሀሳብ ላይ የምትለው ነገር ካለ መቀጠል ትችላለህ። አሁን ይኸውልህ መልሱን እየሰጠሁት መልሱን መረዳት ስለማትፈልግ ነው፣ መረዳት ስላልፈለግክ ነው እንጂ ይሄ በጣም ግልጽ ነው። ማንኛውም አልኩህ እኮ በጣም ይሄ ለሰው ልጅ አይምሮ በቀላሉ መረዳት የሚችለው ነገር ነው። እኔ ከአንተ ጋር ከዚህ በኋላ አልቀጥልም። በቃ ወይ ከቆስጤ ጋር ቀጥላለሁ ወይ ከቃል ጋር ቀጥላለሁ እንጂ ከአንተ ጋር አልቀጥልም። በቃ አንተ ሚውት አድርገህ ሰዋዊ ጭንቅላት የሚረዳው ይሄ እኮ ይኸውልህ ምን መሰለህ ቆስጤ፣ አሁን እኮ ነገርኳችሁ ቅድም ከኔ ጋር ጨርስ እንጂ ቆይ ተረጋጋ። አሁን ቅድም እኮ ተናገርኩ እሱ መቀበል አይፈልግም። ለምን እኔ እንዳንተ አይምሮዬ በዚህ አስተሳሰብ የተበከለ ስላልሆነ እኔ አልቀበልም። አንተ መበከል ምናምን አይደለም ይሄ ነው። እስቲ እሺ አንተ የኛ አስተምሮ ለአንተ መቀበል ከከበደ የእናንተ እስኪ በምን መልኩ ተቀበልኩሽ? ችግር የለም ወደኛ እንመጣለን። መጀመሪያ እንጨርስ። እሺ እንጨርስ፣ ችግር የለውም እንጨርስ። የትም አልሄድም እኔ የትም አልሄድም። ልንገርህ የትም እንደሌላው ፈርቼ ሞርድ እንዳይመስልህ የትም አልሄድም። ግዴታ ነው ብለህ ካልወረድከኝ አልሄድም። እሺ እኛም የምንፈልገው እሱን የምንፈልገው እኛም እሱን ነው። ችግር የለም ግዴታዋ ነው ብለሃል ቅድም አይደለ? ግዴታዋ በምንድን ነው? አንተ ግዴታዋ ነው ብለህ ነው የተናገርከው እኮ። በምን ረስተዋል? ያችን ግዴታ የምትለውን ቃል ብቻ ነው ያዝከው። ሌላውን የተናገርኩት ረስተዋል። ግዴታዋማ የባሏን ፍላጎት የመጠበቅ ምንድን ነው የባሏን ፍላጎት የማሟላት ግዴታዋ ነው ብለሃል። ቆይ ግዴታዋ የባሏን ፍላጎት የማሟላት ምን አለባት? ግዴታ አለባት። ምን ላይ ከሆነች ማለት እኮ ምን ላይ ከሆነች ማሟላት ግዴታ አለባት ብለህ ተናግራል። እሱ ውይይታችን ውስጥ ስለሌለ ለምን ታስገባዋለህ? አይደለም ሀይድ ላይ ምናምን ከሆነች እሱ ኃጢአት ነው በዛ ጊዜ አይደለም። ከታመመችና ሀይድ ላይ ከሆነች ማድረግ አይቻልም አልኩ። እሱ እኔ እሱን እንኳን አልጠየኩም። በዚህ ኮንዲሽን ውስጥ ከዚህ ኮንዲሽን ውጭ ብዬ ነው የጠየኩህ። ቢኒ እባክህ ተውና ግዴታ አለባት ያልኩህ ለምንድን ነው? ግዴታ የተደረገባት ለምንድን ነው? ባሏ ለምን እንዳይሆን ዝሙት እንዳይወድቅ አልክ። በጣም አሪፍ በቃ ጨረስን። እዚህ ጋር ዘጋን። ባልየው እሷን የማስተዳደር ግዴታ አለበት አይደል? ቆይ የማስተዳደር ሰው ነው። የማስተዳደር ጉዳይ ሰው ግዴታ አለበት እኮ። እሷ ብቻ እኮ አይደለችም ግዴታ አለባት፣ እሱም እኮ ግዴታ አለበት። ማስተዳደር አለበት። የሱ ግዴታ ብር መስጠት ነው ግዴታው። እሱ ብር መስጠት ብቻ አይደለም፣ ብር መስጠት ብቻ አይደለም፣ ልጆቹን ሚስቱን መንከባከብ፣ የማስተዳደር ይሄ ሁሉ የሱ ብር መስጠት ነው። ሚስቱን ልጆቹን የምትከራከው ሚስቱ ነች አልኩ። መስጠት ማለት ቆይ ይቅርታ አድርግልኝ፣ ሚስት ፋሚሊውን አትንከባከቡም እንዴ? ገንዘብ እሱ ያለን እኮ ነው ትሪት የምታደርገው ቤተሰቡን እንዳለ ቁርስ፣ ምሳ፣ እራት እያንዳንዱን ልብሶቻቸውን አጥቦ ሁሉ ነገር ትሪት ማድረግ ገንዘብ ነው እንዴ? ስለማይከፈል እሱ እንደ ገንዘብ አይታሰብም እስልምና ጋር። እኔ እንደዛ ብያለሁ። ገንዘቡን ወርውሮ ብቻ በቃ እንደዛ ብያለሁ። አሁን ግዴታዋን ብቻ ነገር ግዴታዋ ምንድን ነው? ባሏን ፍላጎት ማሟላት ከኮንዲሽኑ መቀበል አትፈልግም። ነው ልቀበል እኮ ነው። ለምን ግዴታ እንደተደረገባት እኮ ገናገርኩ እኮ። ዝሙት ላይ እንዳይወድቅ ነው። ዝሙት ላይ እንዳይወድቅ ሰምቻለሁ እኮ
ዝሙት ላይ እንዳይወድቅ ግዴታ ተደርጎላታል ከኮንዲሽን ካስቀመጥካቸው ከሁለቱ ኮንዲሽን ውጪ ማለት ነው። ኦኬ ግዴታዋ ግን እንዴት ነው? አሁን አንተ አሁን ግዴታውን እሱን አስተካክል። ግዴታዋ ውዴታ ነው ወይስ በግዴታ የተጫነባት ነገር ነው? እሱን ነገር በግድ ነው እንደ የተዳረችው እኮ ተፈልጋ ነው ፈልጋ አይደል እንዴ? እሱን ፈልጎ እሱን ፈልጋ ነው ያገባችው። ወደዛ አንገባም፣ ሌላ ጉዳይ ስለሆነ አሁን በትዳር ውስጥ ቆይ ለማና መልስ እንጂ ባሏ ሲፈልጋት ከሄደች ምን ማለት ነው? በግድ ነው ማለት ነው ይወስዳት አይደለም። ስለዚህ በማንኛውም ስለዚህ ግዴታ ቆይ ተረጋጋ። ቃል በቃል ነው ቃል በቃል እያወራን ስለሆነ እኮ ነው። በጣም አሪፍ ቃል በቃል እንሂድሽ። እሺ ቃል በቃል ነው። እሺ አሁን ግዴታዋ ባሏ ሲፈልጋት እስከምን ደረጃ ድረስ ነው? እሺ ንገረኝ። እስከምን ደረጃ ድረስ እኮ ካልታመመችና ሀይድ ላይ ካልሆነች ከሱ ኮንዲሽን ነግሬያለሁ፣ አትድገመው። ሁለቱ ኮንዲሽን ውጭ ከዛ ውጭ ያለው ጤናማ ግንኙነት እስከምን ድረስ ነው ንገረኝ። እሱ ለምሳሌ አንድ ሴት ባል በማንኛውም ሁኔታ ለሱ ፈቃድ ተሰጥቶታል፣ በማንኛውም ሁኔታ ማለት ነው። ነይ ሲላት መሄድ አለባት። እሷም ለምሳሌ ሙድ ባይኖራትስ የዛኔ ማለት ነው። ሙድ ባይኖራትስ ምን ማለት ነው? ሙድ ባይኖራት እንዴት ነው ሙድ ለባሏ እንዴት ነው ፍላጎት የማይኖራት? እንዴት ሙድ አይኖራትም ለባሏ? እንዴ እሱ ለምሳሌ ቆይ ባይኖርስ አሁን እየነገርኩህ ያለው ይሄ እኮ ሰዎች ነን ሁሌ ከሰቀቀ ነው። ምሳሌ ልሰጥህ እኮ ነው። አሁን ለምሳሌ ወንዱ አይ እኔ ማስተዳደር አልፈልግም ቢል፣ አይ እኔ ማስተዳደር አቅም የለኝም ገንዘብ የለኝም ቢል ምን ልትለው ነው? እሱስ መብቱ አይደል እንዴ? አይደለም አሁን ሴቶች እንደተበደሉ ነው ያልከኝ። አልፈልግም ካለማ እሱ መፍታት ነው፣ ይፈታል፣ መብቱ ነው አይደለም? አይ ቆይ የእሷን መጣለን መፍታት የለም በእስልምና የእሷን እንጨርስ። ቆይ አትቀላቅል። አሁን እሷም ለምሳሌ ወንዱ በፈለገ ጊዜ ለምሳሌ መጥቶ ነይ ምናምን ብሎ አንድ ሴትን ሲላት ወዲያው መሄድን ያለባት ውዴታ ነው ወይ ግዴታ ነው? ይሄ ንገረኝ። የዚህን ግዴታ አብራራለኝ። ይሄን ስላልገባኝ ነው። የዚህ ግዴታ ነው ብለ ያልከውን ኤኒ ታይም ማለት ነው። በማንኛውም ጊዜ ነይ ካላት ፍራሽ ላይ ሄዳ መተኛት አለባት። ሙዷ መጣ አልመጣ ማለት ነው። በትዳር ውስጥ ሁሉ ጊዜ ሙድ ይመጣል ማለት አይደለም። ህይወት እሱ ብቻ ስላልሆነ፣ ስለዚህ ወንዱ ፈልጎ አስቦ ሲመጣ ነይ ሲላት ካልሄደች ምንድነው የሚፈጥ? ይሄ ግዴታ ነው ውዴታ ነው? ይሄን ንገረኝ። ከዛ በኋላ ይሄ ግዴታ ነው። ይሄ ግዴታ ነው። በጣም ጥሩ እናመሰግናለን። ግዴታ ነው። ለምን ባሏ ዝሙት ላይ እንዳይወርቅ መጠበቅ ስላልባት ነው። ባሏ ዝሙት ላይ እንዳይወርቅ መጠበቅ ስላልባት ልክ እሱ ማስተዳደር ቆይ በቃ መልስ ለምን አዳምጥ ለሱ ማስተዳደራት ነገር አልጠየቁም። ያልጠየቁት ነው ለምን የሚያነካካ ስለሆነ ነው። ያልጠየቁት ነው። አንድ አዳምጥ፣ አንድ ጊዜ አዳምጥ። ማስተዳደር ሌላው ያዳምጡ ቢያንስ። አሁን እቺኛው ቃል ይዘህ ፖለቲካ ልትሰራ ነው አይደለም? እቺን ቃል ይዘህ ተረጋጋ። ሶይ መንፈስን አረጋጋው። አንተ ነው መንፈስን ያላረጋጋው። እኔ አንተ እኮ ነው ፖለቲካ እየሰራ ያለው። አልበቃል እኔ የተባባል ነው ለሰሚ እንዲመች ላስማማችሁ። አንድ ነገር ላይ ፎከስ አድርጉ። ለምሳሌ ሴቷን ጨርሱና ወደ ወንድ ሂዱ። ኮምፔር የምታረጉት በአንድ አይነት ነገር ከሆነ ነው። የሁለቱም መብት መታየት አለበት። ቆስጤ ቆይ እያወራሁ እኔ ጸጥ ካለ አንተ ለምን ጸጥ አትልም? እኔ እኮ ሁለታችን ሳሎን እንትን እንትን እዚህ ጋር ቢጠየቅ ብዬ ማስበው ቆስጤ ከይቅርታ ጋር ደጋግሞ ሻወራ ልብ ካላችሁት ባሏ ወደ ዝሙት እንዳይሄድ የሚል ጠንካራ የሆነ ለሱ ጠንካራ ሐሳብ እንዳታስመልጠው ዴቪዬ፣ ከሐሳብ እንዳታስመልጠው ግን ለባሏ ከተነሳ ለባሏ ወደ ዝሙት እንዳይሄድ ከተነሳ ልብ ይባል ባልዮ እስከ 4 ይፈቀድለታል። እንደዛ መሆኑ ወደ ዝሙት እንዳይሄድ ነው ሴቷን ያስገድደው ከተባለ ሴቷ ደግሞ አንድ ባል ነው ያላት። እሷ ብትፈልግስ ለሷ ስሜት ሲሆን በተራው ምን መጣበት ነው ዴቪዬ። የእሷን እንጨርስ። የእሱን መጀመሪያ እንጨርስና ከዛ ወደ እሷ እንመጣለን። የእሷ ፍላጎት ትቶ በምንም ሁኔታ የለም እስልምና ውስጥ። አሁን ይሄ ልጅ ምንድነው ብሎ የነገረን? በማንኛውም ሁኔታ ፈለገችም አልፈለገችም ሙዷ መጣም አልመጣም ባሏ ከጠራት መሄድ አለባት። ይሄ ግዴታዋ ነው ብሎናል። ስለዚህ አሁን ግዴታ ሳይሆን ባርነት ነው። አንድ ሴት ሳትፈልግ ያለ ፍላጎቷ ዝሙት ግንኙነት ማድረግ ማለት አንደኛ ይሄ መድፈር ነው። ኢቭን በትዳር ውስጥም ቢሆን ሁለተኛ ደግሞ ግዴታ ነው የሚል ተጭኖባታል ማለት ነው።
ፈለገችም አልፈለገችም ኤኒ ታይም ነው የሚለው ኤኒ ታይም የሚለው ማለት ነው። ስለዚህ አሁን የውዴታ ግዴታ ሳይሆን የባህርነት ግዴታ ነው እስልምና ሴቶች ላይ የጫነው ማለት ነው። በማንኛውም ፖይንት በማንኛውም ቦታ ላይ ብሎ ስላስቀመጠው ማለት ነው። ይሄ ለወንዱ የሚስማማ ነው፣ ችግር የለውም። ወንዱ እንደዛ በአንተ አባባል ወንዱም ባሪያ ነው። እንደዛ ከሆነ እንመጣለን፣ ችግር የለም። ወንዱ ላይ ከደበረችው ራሱ ሶስት ፈታሽ ብሎ ሊያባራት ይችላል። ሌላ ሴት ከሄደው እሱን እናሳያለን፣ ችግር የለውም። ይሁን እንደዛ ከሆነ ወንዱ ባሪያ ነው አልሄድንም፣ እዛ ጋር አልሄድንም። ወንዱ ባሪያ ነው ወንዱም ባሪያ ጨረስን። ሴቷን ይኸው ከጨረስን አሁን የሴቷን ጨርሰናል። እንግዲህ ነግሮናል ባርነት ነው ብሏል። አሁን ተመሳሳይ አንተ ነህ ያልከው አንተ ነበርከን እኮ በቃ ባርነት ማለት አይጠበቅብንም። ግዴታ ነው ብለሃል። በፍጹም አይደለም። እንደዛ የሚባል ነገር የለም። ባርነት ውስጥ የሚባል ነገር የለም። እሱ የማስተዳደር ግዴታ እንዳለበት እሷም የፍላጎቱን የመጠበቅ ግዴታ አለባት። አለቀ በቃ። ይሄ በጣም ግልጽ ነው። ምንም እኮ ሌላ ፈላስፋ ውስጥ መግባት አያስፈልግም። አንተ አሁን ፖለቲካ እየሰራህ ነው። ፖለቲካ አላሰራህም። ፖለቲካ አላሰራህም። ራስን ከፍተን እንየው እስኪ። ራስን ደግሞ ከፍተን እንየው። ቆይ በእናትህ ቆስጤ ቆይ አንዴ ቢኒ በቃ አንተ እንደዛ ብለሃል አይደል? ቆይ አንዴ ቤት ውስጥ ያለው ኃላፊነት የማን ነው? አረ ቆስጤ ቆይ በእናትህ ቤት ውስጥ ያለው ኃላፊነት ስራ የማን ነው? ወንድማችን ስራ እንዴት እንደሆነ ላሳየህ፣ ችግር የለውም። እሺ ምን ስራ የማን ነው? ኃላፊነት የማን ነው እኮ? ምን ስራ? በምን ስራ በምን ዙሪያ? ቤት ውስጥ በምን ስራ? ምግብ መስራት፣ ልብስ ማጠብ እሱ የሴት ልጅ ግዴታ አይደለም። አንዴ ምግብ መስራት የሴት ልጅ ግዴታ አይደለም። እንደስለምና ግዴታ ሳይሆን ሸሪዓዊ ግዴታ የለባትም። ሸሪዓዊ ግዴታ የለባትም። ሞራሊ ግዴታ ነው። ይሄ እንደ ሞራል ነው እንጂ የምታደርገው ወንዱም ሊያደርገው ይችላል። ወንዱም ልብስ ሊያጥብ ይችላል፣ ምግብ ሊሰራ ሊያደርገው ይችላል። አትበለኝ። የቤት ውስጥ ኃላፊነት እንደ እስልምና ለማን ነው አልኩህ እኮ ነገርኩህ እኮ። ሸሪዓዊ ግዴታ የለባትም። የጠየቅኩን ሰምተኛ። የቤት ውስጥ ኃላፊነት ግዴታው ለሴቷ ነው የተሰጠው፣ ግን ምግብ የመስራት ግዴታ የለባትም ነው ያልኩት። አለቀ በቃ። ስለዚህ የሴት ልጅ በቃ እንዴ አንዴ ይሄ ግዴታ ለሴት ልጅ ተሰጥቷታል። ተመልከቱ። በዚሁ በኩል በዚሁ የቤት ውስጥ ግዴታ ለወንዱ ምን ተሰጥቶታል? በተመሳሳይ ደግሞ ወንዱ ደግሞ እንደዚህ ተሰጥቶታል ብለህ ንገረኝ። ምንድን ነው የተሰጠው? በጣም አሪፍ። ሸሪዓዊ ግዴታ ለወንድ ልጅ የተሰጠው ማስተዳደር ነው። አለቀ። ስለዚህ ሰማችሁት? ማስተዳደርን ከምን ጋር እንይዘዋለን ማለት ነው? ከቤት ውስጥ ግዴታ ሴት ልጅ ከምትፈጽመው የቤት ግዴታ ጋር ማስተዳደርን እናስይዘዋለን ማለት ነው። ስለዚህ ከዚህ በኋላ ያለባት ሞራሊ ግዴታ ነው ይሄ። ምን ነው አይገባም እንዴ? አሰማም አንዴ እያወራሁ ስለሆነ አትደረብ እሺ። ከዛ ጊዜ ታወራለህ። እኔ ታወራ ነው ያልኩህ። ምንም ፖለቲካ አይደለም። ዝም አስሪ ፖለቲካ አትበል። ራስን እናንተ እኮ እንደዛ እኮ ናችሁ። አይምሮን አሰራው። ኧረ አንዴ ቆይ ተረጋጋ። በቤት ውስጥ ሴት ልጅ ያላትን ግዴታ ለወንዱ ከመንጋ በንጽጽራዊ መልኩ ሰጥቶታል፣ ማስተዳደርን ሰጥቶታል። ስለዚህ ከዚህ በኋላ ላይ ስላለው ደግሞ ኃላፊነት ስለ ሴክሹዋል ኢንተርኮርስ ካለው ነገር ጋር ደግሞ ይሄ እንዳታነጻጽረው። ምክንያቱም ሴት ልጅ ቤት ውስጥ ማስተዳደር ያላትን ኃላፊነት ከማስተዳደር ወንድ ጋር ስለተሰጠው እሱን አካክሰን ጨርሰናል። አሁን ቢኒ የጠየቀህን ቀጥታ ወደ ላይ እንሄዳለን። ምንድነው ሴክሹዋል ኢንተርኮርስ ላይ በማስተዳደር እንዳታጣፋው ብዬ ነግሬያለሁ። ሴት ወንድን ማስተናገድ አለባት የለባትም? ባሏን ምን አልከኝ? ሴት ወንድን ሐቁን መፈጸም የለባትም አለባት? የምን ወንድም? የባሏን ግዴታ መፈጸም አለባት፣ ሐቁን መፈጸም አለባት የለባትም? ሐቁ በምን ዙሪያ? ዮሴፍ ሐቁ ማለት በኢንተርኮርስ አዎ አለባት፣ ግዴታ ነው አይደለ? አዎ። እሺ አንተ ቅድም ምን ናውጣሃል? ማንስትሬሽን ላይ ያለችና ህመም ላይ ያለች ካልሆነ በስተቀር ግዴታዋ ነው በምንም አይነት ሲቹዌሽን ላይ ብትሆን ብለህ ተናግረሃል አይደል? ምንም አይነት ሲቹዌሽን ላይ ብትሆን ማለት እንደዛ አላልኩ። ለምሳሌ እንጀራ እየጋገረች ቢሆንና ቢጠይቃት አይ እንደዛ የሚጠይቅ ወንድ የለም። ጤነኛ አእምሮ ያለው ወንድ እንደዛ አይጠይቅም። ስለዚህ ነብዩ መሐመድ ጤና አጥተው ነው ምጣድ ላይም ብትሆን ኦቭን ላይ ብትሆን ተስጣሉት።
አሁን ይኸውልህ በስርዓት አውራ ስድብ አይ አንተኛ አይምሮ ያለው እንጀራ እየጋገረች ራሱ ጠይቆ እሳቸው እንደዛ ነው የተናገሩት። ሞርድላ ከዛ ፖለቲካ ጠይቆ የለንዴ ባታይቶ መጥቶ እንጀራ እየጋገረች ጠይቆ እሱ ሳይሆን ኦቨን ላይም ብትሆን ማለት እኮ ምድጃ ላይ ብትሆን ትስጥ ብለዋል እኮ ቃል በቃል አይደለም። አይ እሱ ጠይቆ እሷ እምቢ ማለት አትችልም ነው ያልኩህ እኮ ምድጃ ላይ ማለት ሲቹዌሽን ላይ ብትሆን። ስለዚህ እንጀራ እየጋገረች ይሄን እንጀራ ያርብኛል አንዴ ላውጣው ማለት ትችላለች በሐዲሱ መሰረት። ለሹፍ እንግዲህ ሲጃጃል ኧረ እዩት በእናታችሁ። ምን አሁን ምን አይነት ጥያቄ ነው? አንተ ነብይ ነው ያለው ለኛም እኮ ጥያቄ ፈጠረብን ይሄ ነው። አይ እንደዛ ምን የሚባል አይፈጥርብህም መቼም ፖለቲካ ነው። እሺ ፈረስ ግመል ኮርቻ ላይም ብትሆን እንጀራ ምጣድ ላይም ብትሆን ብሎ በግልጽ ነው የተናገረው። ወጥ እየሰራች ምንም ኤኒ ሲቹዌሽን ከጠየቀት ተስጠው ነው ብሎ ሐዲሱ ያስቀመጠው። እሺ ቀጥል አውራ የሰማው እንደዛም ቢሆን መስጠት አለባት አይደል? እኔ እኮ ተናገርኩ እኮ በቃ አለመቀበል መብትህ ነው። ምንድን ነው የተናገርከው? ነገርኩ እኮ በቃ ምን ብለህ ነገርከኝ? አዎ ወይስ ቅድም ተናገርኩ። አሁንም 100 ሺህ ጊዜ እያስደገማችሁኝ ነው ስለማይገባችሁ። እኔ 100 ሺህ ጊዜ እየደገምኩ አይደለም እንጂ ምጣድ ላይ ስለ እንደዛ የሚጠይቁ እንደለም ነው ያልከው። መልስ የሰጠው አለ ስላለ ነው ነብይ ቢኖርም አልኩ ቢኖርም እምቢ ማለት አትችልም። ቢኖርም ራሱ ማለት ግን እንደዛ ነብዩ መሐመድ አሁን ለምሳሌ ተረከዛይቶ መንገድ ላይ የሄደ ቆዳ እየፋቀች አስገብቶ ከዘይነብ ጋር ኢንተርኮርስ አድርገዋል ለምሳሌ እና ምን አላ ማለት ነው። የመጀመሪያው ሰው እንደውም ነብዩ መሐመድ ነው። ልክ ነው። እንደዚህ አይነት ሰው የለም ግን ነብዩ መሐመድ አድርጎታል አይደለም። ቢሆንም ሐታ አልኩ ቢሆንም ራሱ እምቢ ማለት መብት የላትም አልኩ። ቢሆንም ሳይሆን ነብዩ መሐመድ አድርጎታል በተግባር እያልኩ ነው። እና ምን ይጠበስ ጨረሰ እኮ በቃ እኛ ምን ይጠበስ? ያንተ አምላክ ሁለት ሚስት አግብቶ የለ እንዴ? ምን ይጠበስ? እሺ እግዚአብሔር ሁለት ሚስት አለው በመጽሐፍ ቅዱስ። ምን ይጠበስ? የተናገርከውን እኮ አፈርደች ያበላህ እኮ አለቀ። አይደለም ቆይ አለቀ በቃ ጨርሰናል። በምንም ሁኔታችንም እሱ ነው የምንፈልገው። አውቃችሁ ነው እናንተ እኔ የኔ ፖይንት ጥያቄ እዚህ ላይ ወንድሜ የምጠይቀው ቆስጤ ቅድም እንዳረብሻችሁ ብዬ ነው። ከመብት አንፃር ምናምን ብሎ ሁለቱም ግዴታ እንዳለባችሁ አስቀምጠዋል። ኦኬ ተቀብየዋለሁ። እሺ የሴቷን መብት አሳይ በክርስትና። እሺ አሳያለሁ። ፎር ዘ ሴክ ኦፍ አሳይ። አይ ተው ወሬን ተውና አሳይ። አሻዳምጠኝና እንዴ ፎር ዘ ሴክ ኦፍ ቢኒያ እንዴ አትበለት። ፎር ዘ ሴክ ኦፍ አርጊውመንት ያንተን ሐሳብ ተቀብያለሁ። ያንተን ሐሳብ ተስማምቻለሁ። የወንዱም ግዴታ አለ የሴቷም ግዴታ አለ። ኦኬ በትዳር 4 ዓመት ወይ 7 ዓመት 10 ዓመት አብረው ቆዩ። ወንድና ሴቱ አንድ ሚስት ነበረችው። በዛ 4 ዓመት ውስጥ የወንዱ ግዴታ አለ የሴቱ ግዴታ አለ ብለሃል። ባልዮ ደበረችው በሆነ ሰዓት ላይ ፈታዎች ብሎ ፈታት። ልብ በል 4 ዓመትም በለው 7 ዓመት አብረው ቆይታለች። በዛ ከተገናኙ ጊዜ ጀምሮ የፈራ ሀብት ይኖራል፣ ንብረት ይኖራል፣ ቤት ሊገዛ ይችላል። ከሷ ጋር ከተገናኘ በኋላ ያንን መካፈል ትችላለች። በእስልምና መከፋፈል የሚባል ነገር የለም። 50% አሁን ላይ እንዳለ በህግ መሰረት የለም እንደዚህ አይነት ነገር። ነገር ግን ፍቺው ከወንዱ ከሆነ ገንዘቡ ለሷ ነው የሚሆነው። ገብቷል? እኔ ጠየኩ። ገንዘብ ማለት እሱ ሲያገባት የሰጣት ሳይሆን ንብረት አብሯት ያፈሩት ንብረት አለ። አንተ አብረህ በጋራ ሆነ የምታፈራው የሰጧትን ገንዘብ ነው ያወራለው። ወንዱም ሰርቶ ነው ብለሃል። ሴቷም ቤት ውስጥ እያገለገለችው ነው። የሱን ልጅ እያሳደገች ነው። ልብሱን እያጠበች ነው፣ እያበላች ነው። በጠራ ሰዓት ወሲብ እየተደረገች ነው። ይህን ሁሉ ነገር ተሸክማ ለ7 ዓመት አብራው ኖራ ደበረችው። ከዛ በኋላ ፈታዎች ብሎ ብቻ 3 ጊዜ ተናግሮ ቃሉን አውጥቶ ፈታት። ኦኬ ንብረት መካፈል ትችላለች ወይ? በዛ አብራ በኖረችበት ዘመን ንብረቱን መውሰድ ትችላለች ወይ? የለፋችበት የሰው ንብረት መውሰድ የምትችለው የሰው ንብረት አብራው እኮ ነው የለፋችው አይደል እንዴ? አብራው አይደል እንዴ ለፋችው? በምን በኩል ልጆቿን እኮ ነው ያሳደገችው። የሱስ ልጆች አይደሉም እንዴ? ስሰራ የሷስ ወጣ እንዳሰራ ቤት ውስጥ አስቀምጣ ሰራ ማንም አልከለከላትም። ወጣ መስራት ትችላለች። ዚስ ኢስላሚክ ዲሌማ አያችሁ። የሱ ነው ንብረቱ። አብረሽው ኖረሽ አብረሽው አፈርድም ይበልጥሽ። ቆይ የሰው ንብረት ይዞ የባል ንብረት የሚስት ንብረት አይደለም። እስልምና ጋር ይዛው የሚሄዳችንም ንብረትም የባል አይደለም። የሁለቱም ንብረት የራሳቸው ነው። ይሄ ትዳር ሳይሆን ደባል ነው ባይዘው አይደለም። ይሄ በጣም ግልጽ አይደለም። ለምን ታውቃለህ? እንደሌለ የለማ ይኸውልህ፣ ቆይ አዳምጥ። አንተ አንዱ ንብረት ወላሂ መረዳት ስላልፈለክ ነው እንጂ ይሄ በጣም ግልጽ ነው።
ለምን እንደዚህ የሚባል ነገር የለም? እንዴት ነው አንተ የራስን ሚስት ሰርታ ለፍታ የገነባችውን ንብረት ከተወሰነ አመታቶች በኋላ በቃ ፈተውሽ ብለህ ንብረቷን የምትነጥቀው የምትወስደው? እንዴት ተመልከቱ ተመልከቱ ምን አለ ፖለቲካ ስራ ባክ ዞር በለ ምን አይነቱ ነው? በእናትህ እስኪ የራስን መጽሐፍ ይከፈት የራስን መጽሐፍ ክፈተው እስኪ መጀመሪያ ይሄንን ጃሂል ነው የሚኖሩት እሷም የራስን መጽሐፍ ደግሞ ነው ሴት ልጅ እንዴት ውሻ እንደተደረገች ነው የራስ መጽሐፍ ላይ ንብረት ይዘው ነው የሚሄዱት። ይሄ ደባልነት ነው፣ የትዳር አይደለም። ትዳር ብለው የሚመሰረቱት እነዚህ ሰዎች የባሏን ንብረት እንኳን አትወርስም፣ የሚስቱን ንብረት ባል ቤት ውስጥ ደባል ሆኖ ይኖራሉ። እሺ በቃ ሲጨራረሱ ንብረታቸውን ይዘው ይሄዳሉ እያለን ያለው ይሄን ትዳር በቃ እሺ ይሄ አሁን ትዳር ተብሎ ይሁንልህ። እሺ አሁን ወደ ክርስትና እንምጣ። አሁን አረ እዚህ ጠይቅ በቃ ወደ ክርስትና እንሂድ። ስማ ይሄ ባልየው ንብረት ያፈራው ስራ ሰርቶ ነው አይደለም? በቃ ይበቃል። በቃ አሁን ወደ ክርስትና እንሂድ። ስራ ሰርቶ ነው አይደለም? አይ በቃ አልመልስልህም። በቃ ኧረ አይዞህ አንዴ መልሰው ይሄንን ጥያቄ መልስልኝ። እና በቃ የሆነች ነገር ትይዙና በዛች ፖለቲካ ትሰራላችሁ። በቃ ሁላችሁ አንድ ላይ አራቴ ቆይ ምን ሆነ? የእስልምና ማህይምነት ይሄ ነው። ተመልከቱ። ባልየው ታይም ይኖረው ምን ስላለ ነው? ስራ የሰራው ታይም ስላለው ነው። ሙሉ ታይሙን ስራ ላይ ስለሰጠ ነው ገንዘብ ይኖረው። ተመልከቱ። ቤት ውስጥ ያለውን ነገር ልጆቹን ኃላፊነት ቢኖረው ኖሮ ግን አሁን የሚያካበተውን ያህል ገንዘብ ድረስ ባላከበተ ነበር። ምክንያቱም ታይም ስለማይኖረው የግዴታ ያንን ነገር ከበር የሚያደርግለት አካል ያስፈልገዋል። የግዴታ ማለት ነው። ይሄ ወንድማችን ግን ተመልከቱት። ቆስጤ እሱ ብቻ እኮ አይደለም ቆስጤ ወጣ እንዳሰራ ወጣ አይደለም ማለት ነው። ያለሱ ፍቃድ እኮ እናቷ ቤት መሄድ አትችልም። አባቷ ታሞ እያጣጣረ አባቷ ታሟል ፈጥረሽ ድረሽ ተብላ ባሏ ጋር ስትደውል ስልክ እንኳን ባያነሳ ሳታስፈቅደው ከቤቷ መውጣት አትችልም። ሀታ